ጋይስ ሁላችሁም ዌልካም ክላስ ላይ 300 ሰው ሬጂስተር አድርጓል። የሚገባው ሰው ግን የተወሰነ ነው። ቢኮዝ ደግሞ ብዙ ነገር እንዳመለጣቸው እንደሆነ እርግጠኛ ነኝ ማለት ነው። ወደ ዛሬው ቶፒካችን እንቀጥልና ፕሪቪየስሊ ስለ ቫሊድ እና ኢንቫሊድ ብሬክ ኦፍ ስትራክቸሮች ስለ ቼንጅ ኦፍ ካራክተሮች አውርተናል። ሶ ዛሬ ደግሞ የምናየው ስለ ኮምፕሌክስ ማርኬት ስትራክቸር እና ሲምፕሊፋይድ ማርኬት ስትራክቸር እኔ ደግሞ ስለ ኢምፓልስ እና ፕራይስ ኮሬክሽን የምንላቸው ነገሮች ምንድን ናቸው የሚሉትን ነገሮችን ቲዮሬቲካሊ እናያለን፣ ዘን ፕራክቲካሊ ደግሞ እናያለን ማለት ነው። ሶ ከኮምፕሌክስ ማርኬት ስትራክቸር ስንጀምር ምን ማለት ይመስላችኋል? እስኪ አንድ ሁለት ሰው እድል ልስጥና ኮምፕሌክስ ማርኬት ስትራክቸር ስንል ምን ማለት ነው እና የትኛውን ታይም ፍሬም ነው የሚገልጸው? ሲምፕሊፋይድ ማርኬት ስትራክቸር ስንልስ የትኛውን ታይም ፍሬም ነው የሚገልጸው የሚለውን አጠር አድርጋችሁ እንድትመልሱልኝ። ቢኒ ሁቢ እጅ የሚያወጡትን ፋሎ ታደርግልኛለህ። ቀጥል። ኦኬ አይ ቲንክ ኮምፕሌክስ የምንለው ኢንተርናልም ኤክስተርናልም ሙቭመንቶችን የያዘውን ነው። ወይም በታይም ፍሬም ደግሞ ስንገልጸው ትናንሽ ታይም ፍሬም ላይ ሀፕን የሚያደርጉት ኮምፕሌክስ ይባላል። ሲምፕሊፋይድ ደግሞ የምንለው ያን ያህል ኢንተርናል ስትራክቸር ወይም ደግሞ ይሄ ያን ያህል ጀስት ስትራክቸሩ ኤክስተርናል የሆነ ስዊንግ ሃይ ስዊንግ ሎ የምንለው በዛ ውስጥ ደግሞ ያሉት ኢንተርናል ደግሞ ሲሆን ኮምፕሌክስ ይሆናል፣ ኢንተርናሎቹ ሲጠቃለሉ። ኦኬ ሌላስ? ቀጥሉ ሌሎቻችሁ። ስታር እኔ ልመልስ። ቀጥል። ኮምፕሌክስ የምንላቸው ከዋን አወር እና ከዛ በታች ያሉ ታይም ፍሬሞች ላይ ሲሆን ሲምፕሊፋይ ደግሞ ከፎር አወር እና ከዛ በላይ ወደ ዴይሊ ዊክሊ ምናምን ያሉት ናቸው። ኦኬ ጤና ማሪ አያው ተማሪ ስለነበርኩ ብዬ ነው። አሪፍ ነው። አሪፍ ሌላም ይሞክራል። እድል ስጣቸው ድሮ እስካረግ ድረስ። ሌላም ይሞክር የለም። ኦኬ እንቀጥል። ሁላችሁም አሪፍ መልስ የሰጣችሁት። ሶ አጠር ባለ መልኩ ስንቀጥል ሲምፕሊፋይድ እና ኮምፕሌክስ ማርኬት ስትራክቸር የምንላቸው ከታይፕስ ኦፍ ማርኬት ስትራክቸር መካከል ደግሞ እነዚህ ቡሊሽ ወይ ደግሞ ሳይድዌይ ብለን የገለጽናቸው ማርኬት ስትራክቸሮች ውስጥ የሚገኙ ነው። ሶ ሲምፕሊፋይድ ማርኬት ስትራክቸር የምንለው ከፎር አወር እና ከዛ በላይ ያለ ታይም ፍሬም ሲሆን ፎር አወር ቱ መንዝሊ እንበለው ማለት ነው ያለ ታይም ፍሬም ሆኖ የሚያገለግለን ማርኬቱን በያዙን ኦቨርኦል ያለውን የማርኬት ባይዝ ለማውጣት የምንጠቀምበት ታይም ፍሬም ነው ማለት ነው። ሲምፕሊፋይድ ማርኬት ስትራክቸር የምንለው ባጭሩ የማርኬቱን ስትራክቸር ሲምፕሊ በማየት አንደርስታንድ ለማድረግና ለምሳሌ ኔክስት የምንመራቸው ስለ ኢምፓልስ እና ኮሬክሽን ሌቨሎችን በቀላሉ አንደርስታንድ ለማድረግና አይደንቲፋይ ለማድረግ የምንጠቀምበት ታይም ፍሬም ነው ሲምፕሊፋይድ ማርኬት ስትራክቸር የሚባለው ማለት ነው። ስለዚህ ሲምፕሊፋይድ ማርኬት ስትራክቸር የምንለው ምንድነው? ከፎር አወር እስከ መንዝሊ ቻርት ድረስ ያለ ታይም ፍሬም ሆኖ ለምን የሚያገለግለን ማርኬቱን ሲምፕሊ ቡሊሽ ወይ ደግሞ ቢሪሽ ነው ብለን ዲሳይድ ለማድረግ እና የምንወስዳቸው የትሬዲንግ አክቲቪቲዎች ክሊርሊ ቤዝድ ኦን ባያዝ እንዲሆኑ ያገለግላል ማለት ነው። ለምሳሌ እዚህ ጋር ሁለት ቻርቶችን ድሮ አድርጌላችኋለሁ። የመጀመሪያው ለምሳሌ ፎር አወር ነው፣ የኛው ፎር አወር ነው፣ ይሄኛው ደግሞ ዋን አወር ነው። ሶ ሁለቱም እንደምታዩት ተመሳሳይ የሚያደርጋቸው ነገር ምንድነው? ሁለቱም ቡሊሽ ናቸው። ነገር ግን ሞር ክሊርሊ እየታየው ያለው ይሄኛው ነው ወይስ ይሄኛው ነው? ሞር ክሊርሊ የሚታየው ፎር አወር ነው ክሊርሊ የሚታየው። ቢኮዝ አሁን ይሄንን ፎር አወር ቤዝ አድርገን ለምሳሌ ፎር አወር ላይ እዚህ ጋር ብሬክ እንዳደረግና ይሄንን ሌቨል ሪትሬስ ማድረግ እንዳለበት ኔክስት ኢምፓልስ እና ኮሬክሽን ላይ የምናወራ ለምሳሌ ያንን አንደርስታንድ እናደርጋለን ማለት ነው። ዋን አወር ላይ ከመጣንስ እንደምታዩት እዚህ ጋር የተለያዩ ብሬክ የተደረጉ ሌቨሎች አሉ። እነዚህ ሌቨሎች አሁን ዋን አወር ላይ ሲሆን ግዴታ የለበትም ፕራይሱ እነዚህ ሌቨሎች ላይ የመምጣት። ፎር አወር እና ከዛ በላይ ሲምፕሊፋይድ ሲሆን ግን ሪስፔክት የማድረግ ግዴታ አለበት ማለት ነው። ኮምፕሌክስ ማርኬት ስትራክቸር የምንለው ታዲያ ምንድነው? ከዋን አወር ጀምሮ ከዛ በተሻለ ታይም ፍሬም ሆኖ ያም ለኢንትሪ እና
ኢንትሪና ሊኩዊዲቲ አይደንቲፋይ ለማድረግ የምንጠቀምበት ታይም ፍሬም ኮምፕሌክስ ማርኬት ስትራክቸር ተብሎ ይጠራል። ለምሳሌ ኮምፕሌክስ ማርኬት ስትራክቸር እና ሲምፕሊፋይድ ማርኬት ስትራክቸር አንድ ላይ ይሄዳሉ ወይ? አዎ ይሄዳሉ። ለምሳሌ ይሄኛው ሲምፕሊፋይድ ማርኬት ስትራክቸር ከሆነ እንደዚህ ቀጥ ብሎ ሄደው ለምሳሌ እችን ሙቭመንት በኮምፕሌክስ እንኳን ድሮ ብናረጋት ማለት ነው እችን ሙቭመንት እችን ምን ትመስላለች ማለት በኮምፕሌክስ ቢሪሽ ነች ስቲል ግን እንደዚህ አይነት ጥንቁጣ የወጣች ሙቭመንት ሆናለች ማለት ነው። ዘንስ አሁን እቺ ሙቭመንት ድሮ ብናረጋት አሁን ይሄኛው ፎር ሃወር ላይ ነው በልና ዋን ሃወር ላይ ድሮ ብናረጋት ስትመለስም እዚህ ጥንቁጣ የወጣች እንደዚህ ያለች ትሄዳለች ማለት ነው። ዘን እቺ ሙቭመንት የወረደችውን ደግሞ ድሮ ብናረጋት እያለ ይወርዳል። ኤግዛምፕሎችን አሁን ማወራቸውን በዚህ ቻፕተር ላይ ስለማሳያችሁ በደንብ ክሊር ይሆንላችሁ ማለት እስኪ አንድ ደቂቃ ስጡኝና ላይቭ እየሰራልን አለ የሚሉ ሜሴጆችን እያየው ነው። አይ ቲንክ ግሩፕ ቻቱ ላይ የልጆቹ ኮኔክሽን እንዳይሆን እናንተ ይታያችኋል አይደል? አዎ ለኛ ይታየናል። መስተካከል ያልታሪ አንዴ ኢንቪቴሽን ሊንክ ላክላቸው መሰለኝ። አውት ኢንቫይት ሼር ኢንቫይት ሊንክ ኮፒ ታየናል፣ ግን ትንሽ የድምጽ መቆራረጥ አለ። ኦኬ ሶ ማይካችሁን ሙት አድርጉ ሌሎቻችሁ። እኔ ሳወራ ምንድነው ሼር ያደረኩት? ኖህ ገባ። ኦኬ ሰራለን መሰለኝ። ግሩፕ ቻቱ ላይ ላይቭ እየሰራ አይደለም ምናምን እያላችሁ ወራችሁ ልጆች ኮኔክሽናችሁን ዳታችሁን አጥፉና ቴሌግራም ሪፍሬሽ ምናምን አድርጋችሁ ለመግባት ሞክሩ። ሌሎች እዚህ 30 ሰው እየሰራለት ስለሆነ ጋይስ ሌትስ ኮንቲኒው። ሶ ኮምፕሌክስ ማርኬት ስትራክቸር የምንለው ከዋን ሃወር ጀምሮ እስከ 1 ሰከንድ ድረስ ያለ ታይም ፍሬም ነው። ይህንን ታይም ፍሬም የምንጠቀመው ማርኬቱ ላይ ባያዝ ለማውጣት የማንጠቀምበት ታይም ፍሬም ነው። የምንጠቀመው ደግሞ ኢንትሪዎችን እና ሊኩዊዲቲዎችን አይደንቲፋይ ለማድረግ እንጠቀምበታለን ኤስኤምሲ ላይ ማለት ነው። ሌሎች ስትራቴጂዎች ላይም ለኮንፈርሜሽን ወይ ደግሞ ለኢንትሪ ልትጠቀሙበት ትችላላችሁ። ነገር ግን ሃየር ታይም ፍሬም ላይ ኢንትሪ የምንሰራው ወይ ደግሞ ባያዝ የምንለው የማርኬቱን ኦርደር ፍሎ ሽፍቶችንም ኮንፈርም የምናደርግበት ያማለም ኦርደር ፍሎ ሽፍት ስንል አንድ ስትራቴጂ ለምሳሌ ቡሊሽ ቆይቶ ወደ ቢሪሽ ሽፍት አደረገ ስንል ቤዝድ ኦን ሲምፕሊፋይድ ብቻ ነው ማለት ነው። ካልሆነ ግን ለምሳሌ ኮምፕሌክስ ማርኬት ስትራክቸር ላይ 1 ሃወር ላይ ቼንጅ ኦፍ ካራክተር ሰጥቷል ብላችሁ ስትሪ ሲምፕሊፋይድ ቡሊሽ ከሆነ ግን ምንም ትርጉም የለውም ማለት ነው። እነዚህ ነገሮችን አክቹአሊ እናያለን ቻርቱ ላይ እያየን እንድንሄድ እናረጋለን በደንብ ቲዮሪቲካሊ ካስረዳው በኋላ ማለት ነው። ስለዚህ ኮምፕሌክስ ማርኬት ስትራክቸር የምንለው ከ1 ሃወር ጀምሮ እስከ 1 ሰከንድ ድረስ ያለ ታይም ፍሬም ሆኖ ይህ ታይም ፍሬም ደግሞ የሚያገለግለው ኢንትሪዎችን እና ሊኩዊዲቲዎችን አይደንቲፋይ ለማድረግ የምንጠቀምበት ታይም ፍሬም ነው ማለት ነው። ስለዚህ በዚህ ታይም ፍሬም ላይ ስንመጣ ደግሞ ኮምፕሌክስ የተባለበት ምክንያት ምንድነው? በጣም ኮምፕሊኬትድ ስለሚሆን ነው። ያ ማለት ለምሳሌ ሃየር ታይም ፍሬም ይሄንን ስትራክቸር አሳያቻለሁ በኋላ ምን ያህል ኮምፕሊኬትድ እንደሆነ። እቺን እንኳን ድሮ ብናረጋት ነው የምላችሁ። እቺን ሙቭመንት እንደምታዩት ምንድነው የቻለችው? ሃይ ሎው ያለችው ሙቭመንት እንኳን በ1 ሃወር ድሮ ብናረጋት ማለት ነው። ለምሳሌ እቺ ሙቭመንት ኤግዛክትሊ ዳይሬክት ሙቭመንት እናገኛለን ማለት ነው። ዘን ወደ ኋላ ሲመጣም አያችሁት እንደዚህ አይነት ሙቭመንት ነው የምናገኘው 1 ሃወር ላይ ስንመጣ። ይሄንን በዴይሊ ከሆነ በ1 ሃወር ደግሞ እንደዚህ ውጥንቁጥ የወጣ ወደ ኋላ ሪትሪስ እያደረገ የሚመጣው ሙቭመንት ነው የምናገኘው ማለት ነው። ታይም ፍሬማችን ዝቅ ባረግን ቁጥር ሞር ኮምፕሊኬትድ እየሆነ ይመጣል። ታይም ፍሬማችን ለምሳሌ 30 ሚኒት ከወረድን የባሰ ኮምፕሊኬትድ ይሆናል። 15 ሚኒት ከወረድን የባሰ ኮምፕሊኬትድ ይሆናል። 5 ሚኒት ከወረድን ደግሞ የባሰ ኮምፕሊኬትድ ይሆናል ማለት ነው። ምክንያቱም እዛ ታይም ፍሬም ላይ የምታገኟቸው ኦርደር ፍሎ ሽፍቶችን ትረስት ማድረግ አይችሉም። መች ትረስት ማድረግ ይችላላችሁ? ከሲምፕሊፋይድ ማርኬት ስትራክቸር ጋር ማች በሚያደርግበት ታይም። ለምሳሌ ያንን ስንል ማለት ነው። ለምሳሌ ይሄ ማርኬት እንበልና ከዚህ ሌቨል ጀምሮ 20 አለ። ሶ በዚህ ስትራክቸር አሁን በሲምፕሊፋይድ ማርኬት ስትራክቸር ስለሆነ ስትራክቸር ማለት እስከዚህ ድረስ ሪትሬስ ማድረግ አለበት። ሶ እንደዚህ ብሎ በሚመጣበት ታይም ይሄኛው በ1 ሃወር እና ከዚህ በታች ባለው ታይም ፍሬም ላይ ሲመጣ እንደዚህ ያለ ነው የሚመጣው። ልክ እኛ በሃየር ታይም ፍሬም ፕራይሱን ከዚህ ሌቨል ወደዚህ እንጠብቃለን ብለን በምናስበት ታይም በኮምፕሌክስ ማርኬት ስትራክቸር ልክ የኛ የምንፈልገው ሌቨል ከነካ በኋላ ፕራይሱ ማለት ነው የሚሰጠን ቼንጅ ኦፍ ካራክተሮችን ተጠቅመን ለኢንትሪ ያገለግላል።
ካልሆነ ግን ለምሳሌ ባያዝ ለማውጣት ዛሬ ማርኬቱን ወደ ባይ ነው ወደ ሴል ነው የማየው ምናምን የሚጥሉ ነገሮችን የምታወጡት ሚኒመም 4 ሃወር ላይ መሆን መቻል አለበት ወይ ደግሞ ሲምፕሊፋይድ ማርኬት ስትራክቸር ተጠቅመን መሆን መቻል አለበት ምክንያቱም ማርኬቱ የኦርደር ፍሎ ሽፍቶችን ወይ ደግሞ ሙቭመንቶች የሚመጡት ቤዝድ ኦን ሲምፕሊፋይድ ማርኬት ስትራክቸር ስለሆነ ማለት ነው አሁን እነዚህ ማወራቸው ነገሮችም ቻርት ላይ ስለማሳያችሁ አያሳስብም ሶ let me remove this ስንቀጥል ባጭሩ ስንመጣ ሲምፕሊፋይድ ማርኬት ስትራክቸር የሚለው የማርኬቱን ኦርደር ፍሎ ወይ ደግሞ ማርኬቱ ቡሊሽ ወይ ደግሞ ቢሪሽ ነው ለማለት ፕሪቪየስሊ የተማርናቸው ቫሊድ እና ኢንቫሊድ ቼንጅ ኦፍ ካራክተሮች ቫሊድ ናቸው ወይም አይደለም ለማለት ነክስት ማርኬቱ ከዚህ ወደዚህ ሄዳል ብለን ዲሳይድ ለማድረግ የምንጠቀምበት ታይም ፍሬም ነው ማለት ነው ስለዚህ ባያስ ስናወጣ ሚኒመም 4 ሃወር ተጠቅመን መሆን መቻል አለበት ካልሆነ ከዚህ በተቻለ ታይም ፍሬም ላይ የምትሰሩት ማንኛውም አይነት አናላይዝ ፖቴንሻሊ ሊኩዊዴት የመደረግ ቻንሳችሁ በጣም ከፍተኛ ይሆናል ማለት ነው ሶ ኮምፕሌክስ ማርኬት ስትራክቸር የምንለው ደግሞ ማርኬቱን የማርኬት ስትራክቸርን ለማውጣት ወይ ደግሞ ባያዝ ለማውጣት በጣም ኮምፕሊኬትድ የሆነ በቀላሉ ልትረዱት የማትችሉ ነገር ግን ለምን የሚያገለግል ዋንስ የሲምፕሊፋይድ ማርኬት ስትራክቸር ዳይሬክሽን ካያችሁ በኋላ ኢንትሪዎችን ለመግባት ሊኩዊዲቲዎችን አይደንቲፋይ ለማድረግ እንዲህ ደግሞ የሎወር ታይም ፍሬም ኮንፈርሜሽኖችን ለመፈለግ የምንጠቀምበት ታይም ፍሬም ኮምፕሌክስ ማርኬት ስትራክቸር ተብሎ ይጠራል ከ1 ሃወር እስከ 1 ሰከንድ ድረስ ደግሞ ያለው ታይም ፍሬም ይሆናል ማለት ነው ከዛ ስንቀጥል ከዚህ ፊት ሜቢ ሰምታችሁ ማጣቋቸው ኮንሰፕቶች ቢኖሩ ስለ ለምሳሌ ቫሊድ እና ኢንቫሊድ ብሬክ ስትራክቸር ላይ ፕሪቪየስሊ ብዙ ማጣቋት ነገር እንደታያችሁ እርግጠኛ ነኝ ባያስ ስንሰራ ደግሞ ስለ ሲምፕሊፋይድ እና ኮምፕሌክስ ያለው ማለት ነው ስለዚህ ላይ ደግሞ ማን ይረበሽኝ ያለው ሶሪ ሶ ሲምፕሊፋይድ እና ኮምፕሌክስ ማርኬት ስትራክቸር ላይ አሁን ባያስ ስታውጡ ማለት ታይም ፍሬም አናላይዝ ሲባል አብዛኛው ሰው የሚሳሳተው ስህተት ምንድነው ባያስ ያወጣ ዊክሊ ዘን ዴይሊ ዘን 4 ሃወር ዘን 1 ሃወር ዘን 30 ሚኒት እያለ መውረድ ይሰራል አብዛኛው ሰው የሚሰራው ሚስቴክ እሱ ነው ለምሳሌ ከዚህ ፊት ዊክሊ አናላይሶችን በሚሰራበት ታይም አይታችሁ ከሆነ ሚኒመም ወርዶ 4 ሃወር ነው እና ሚኒመም በመወርድበት ታይም ደግሞ ያ የምንሰራው አናላይዝ ደግሞ በጣም ፐርፌክት ይመጣል ለምሳሌ ሰኞ የሰራ ነው እስከ ድረስ ኤክስፔክት አድርገነው እንደነበረና እንዴት እንደሄደ ማይታችኋል ትንሽም አሞኝም ስለነበር ምናምን ማርኬት ላይ ብዙ ፎከሱኝ በዚህ ሳምንት ትሬድ ባላረገም ማለት ነው ሶ እንቀጥልና ስለ ኢምፓልስ እና ኮሬክሽን እናያለን ማለት ነው ሶ ኢምፓልስ እና ኮሬክሽን ምን ማለት ነው እስኪ በእናንተ ልጀምርና ከኔ ተማሪዎች ውጪ የነበራችሁ አዳዲስ ልቀጥል ታሪ ቀጥል እሺ ኢምፓልስ ማለት ሃይ የሰራ ሲሄድ እሺ ኮሬክሽን የምንለው ደግሞ ያው ሃይ ሰርቶ ከርሎ ለመስራት ወደታች የሚወርደውን ሙቭመንት ኦኬ ሌላ ሰው ይሞክራል ልቀጥል እኔ ታሪ ቀጥል ኢምፓልስ ማለት ያው ከዚህ በፊት ባየነው ላይ ብሬክ ኦፍ ስትራክቸር እየሰራ ቫሊዴት የሆነ ብሬክ ኦፍ ስትራክቸርን ሲሰራ ኢምፓልስ ማለት ሃዮቹን እየሰራ የሚሄደው ማርኬት ማለት ነው ኮሬክሽን ማለት ደግሞ ቀጥል ጆቫኒ ማይክ ሙት አድርግ እሺ ጆቫኒ ሌሎች ማታወሩ ልጆች ሙት አድርጉ ትክክለኛ ብሬክ ኦፍ ስትራክቸር ለማድረግ የሚመለሰው ማለት እሺ ላውራ ቀጥል ሲ ሃሽታግ ምን ነው መሰለኝ ማን ነው ማይቀው ምክንያቱም ቀጥል እሺ ማርኬት ኮሬክሽን ማለት መጀመሪያ ማኒ ኢንጀክት ያደርጉና ከዛ በኋላ የተስማሙበት ዋጋ መጀመሪያ ላይ ከገዙ በኋላ አሁን ለምሳሌ ባይ ከሆነ ያን ነገር ከገዙ በኋላ ተመልሶ ይመጣና አግሪ ያደረጉት ሁሉንም ብሮችን አንድ ላይ ከቷቸው ድጋሚ ይከቱትና ያቺን ኮሬክት አድርጓ ተመልሶ ይሄዳል ማለት ነው ኦኬ ናይስ ዋን ሞር ጋይስ
ቀጥል ሱራ። ኢምፐልስ የምንለው ዘሪል ሙቭ የምንለው ነው። ቮሊዩም ያለው ስትራክቸር ብሬክ ለማድረግ የሚያስችል ስትሮንግ የሆነ ሙቭመንት ነው ኢምፐልስ የምንለው። ኮሬክሽን ደግሞ የምንለው ማርኬቱ ሪትሬስ ካደረገ በኋላ አግሪድ ፕራይስ ላይ ተመልሶ ደግሞ ያን ሪል ሙቭ የሚያስጀምርበት ኤሪያ ነው። ኦኬ ስራ ማርኬት ሪባላንስ ምን ያህሎቻችሁ ሰምታችሁ ታውቃላችሁ ከዚህ ፊት? ማርኬት ሪባላንስ ዘ ሞስት ኢምፖርታንት ቲንግ ነው። ምክንያቱም አንድ ማርኬት በዚህ ኢንዱስትሪ ላይ በምንመጣበት ታይም ዳይሬክትሊ ቀጥ ብሎ መሄድ የማርኬት ኮንዲሽን የለም። ማርኬት ሪባላንስ የሚባል ኮንሰፕት አለ። ማርኬት ሪባላንስን ማለት ነው አንድ ፕራይስ የሆነን ሙቭመንት ሙቭ ካደረገ በኋላ እንዴት ነው ባላንስ የሚያደርገው ወይ ደግሞ የአንድን ማርኬት ሰፕላይ እና ዲማንዱን እንዴት ነው ባላንስ አድርጎ የሚሄደው። ለምሳሌ የሆነ ገበያ ላይ ስትመጡ ሰፕላይ እና ዲማንዱ ካልተመጣጠነ የዋጋ ንረት ያጋጥማል። ብዙ አይነት ነገሮች ሊያጋጥሙ ይችላሉ ገበያው ላይ ማለት ነው። ስለዚህ በዚህ የፎሬክስ ኢንዱስትሪ ላይ እነዚህ ማርኬት ሜከር የምንላቸው እነዚህ ቢግ ኢንስቲትዩቶች ደግሞ እነዚህ ቢግ ፕሌየርስ የምንላቸው እንዴት ነው የማርኬቱን ባላንስ ጠብቆ የሚሄዱት የሚለውን ኮንሰፕት የምናጠናበት ኢምፐል ወይ ደግሞ እንዴት ነው የማርኬት ሪባላንስ የሚጠበቀው ብለን አንደርስታንድ የምናደርግበት ማርኬት ሪባላንስ ይባላል። ማርኬት ሪባላንስ ላይ ስንመጣ ደግሞ ያንን ለመረዳት የማርኬት ሪባላንስ ለመረዳት የምንጠቀምበት ደግሞ ኢምፓልስ ሙቭ እና ፕራይስ ኮሬክሽን ተብሎ ይጠራል ማለት ነው። ስለዚህ ባጭሩ ምንድነው ኢምፓልስ እና ኮሬክሽን የሚያስረዳን አንድ ፕራይስ ለምሳሌ let me draw here guys ለምሳሌ አንድ ፕራይስ ከ$3000 ተነስቶ $3000 ተነስቶ ወደ $4000 በሚያደርገው ሙቭመንት ላይ ወደ $4000 ለመሄድ በሚያደርገው ሙቭመንት ላይ እንደዚህ ቀጥ ያለ ሙቭመንት የለም። አንድ ፕራይስ እንደዚህ ቀጥ ብሎ መሄድ ፕራይስ የለም ማለት ነው። አንድ ፕራይስ ምንድነው የሚያደርገው የሆነ ሙቭመንቶችን ከአንድ ሌቨል ወደ አንድ ሌቨል የሚሄድበት ታይም ሪባላንስ ያደረገ መሄድ አለበት። ምክንያቱም አንድ ትልቅ ሙቭመንት ከመጣ ማርኬቱ ላይ የሰፕላይ እና ዲማንድ መካከል ትልቅ ጋፕ ስለሚያጋጥም ያንን የማርኬት ሪባላንስ ለመጠቀም ነው ማርኬቱን ባላንስ አድርጎ ለመሄድ አንድ ፕራይስ በሚሄድበት ታይም ሃይ ሎ ሃይ ያለ በሚሄድበት ታይም ባላንስ እየሰራ የሚሄድባቸው ሌቨሎች አሉ ማለት ነው። ስለዚህ ያንን ነው ማርኬት ሪባላንስ የምንለው። ባጭሩ ስንቀጥል ኢምፓልስ ሙቭ የምንለው የማርኬቱን ዳይሬክሽን የሚያስቀጥል ሙቭመንት ሆኖ ያ ማለትም ማርኬቱ ላይ አናላይዝ በምናደርግበት ታይም ለምሳሌ ቡሊሽ ስትራክቸር ላይ ሲሆን የቡሊሽ ስትራክቸሩን ሙቭመንት የሚያስቀጥል ሙቭመንት ኢምፓልስ ሙቭ ተብሎ ይጠራል። ያ ማለት ለምሳሌ አሁን የቡሊሽ ማርኬት ሙቭመንት ላይ ነው ከሃየር ሎው ወደ ሃየር ሃይ የምትሄድ ሙቭመንት ኢምፓልስ ሙቭ ተብላ ትጠራለች ማለት ነው። ለምሳሌ አንድ ስትራክቸር እንደምታዩት ሃየር ሎው ሃየር ሃይ ሃየር ሎው ሃየር ሃይ አይደለ? ከሃየር ሎው ጀምሮ ወደ ሃየር ሃይ የምትሄደው ሙቭመንት እቺ ሙቭመንት ቡሊሽ ስትራክቸር ላይ ስትሆን ምን ትባላለች? ኢምፓልስ ሙቭ ተብላ ትጠራለች ማለት ነው። ስለዚህ ዋንስ አንድ ፕራይስ ኢምፓልስ ሙቭ ከሰጠ በኋላ ደግሞ ያንን የሄደውን ኢምፓልስ ሙቭን ምን ማድረግ አለበት? ባላንስ ማድረግ አለበት። ምክንያቱም ከዚህ ቀጥ ብሎ መቀጠል የሚባል ነገር የለምና ነው በማርኬት ስትራክቸር ላይ። ለምሳሌ ማርኬቱ የተረጋጋ ሲሆን በጣም የተረጋጋ ማርኬት ኮንዲሽን ኖረን ይህ ነገር ግዴታ ሪስፔክት ይደረጋል። ወይ ደግሞ አሳመመን ማርኬቱ ያልተረጋጋ ይሁንና ይህንን ሙቭመንት ሪስፔክት ሳያደርግ የሄደ እንደሆነ ግን አሳም ታይም ልክ ማርኬቱ መረጋጋት ጀምር ቀጥ ብሎ ወደዚህ ሌቨል ነው የሚመጣው ማለት ነው። እነዚህ ኤግዛምፕሎችን ማሳያቸው። ስለዚህ ኢምፓልስ የምንለው የማርኬቱን ዳይሬክሽን የሚያስቀጥል የማርኬት ስትራክቸር ሙቭመንት ኢምፓልስ ብለን እንጠራዋለን። ያ ማለት ለምሳሌ ቡሊሽ ማርኬት ስትራክቸር ላይ ሲኖር የማርኬት ዳይሬክሽን እንደምትሉት ምንድነው ቡሊሽ ነው ያለው። ስለዚህ የቡሊሽ ዳይሬክሽን የሚያስቀጥለው ምንድነው ከሃየር ሎው ወደ ሃየር ሃይ የምትሄደው ሙቭመንት ነች። ስለዚህ እቺ ሙቭመንት ምን ትባላለች ነው ያልኳችሁ? ኢምፓልስ ሙቭ ተብላ ትጠራለች ማለት ነው። ፕራይስ ኮሬክሽን የምንለው ደግሞ ምንድነች? ዋንስ የማርኬቱን ዳይሬክሽን እንደምትሉት በሚሄድበት ታይም ፕራይሱ ኢምፓልስ ሙቭ ከሰጠ በኋላ ደግሞ ወደ ላይ ሙቭመንት ከሰጠን በኋላ ፕሪቪየስ ብሬክ ያደረጋት ሌቨል ወይ ደግሞ ወደዚህ ወደ ኋላ የሚመለሰው ሙቭመንት ደግሞ ፕራይስ ኮሬክሽን ተብሎ ይጠራል። ያ ማለትም ከዚህ ተነስቶ ወደ ኋላ የምትመለሰው ከሃየር ሃይ ወደ ሃየር ሎው የምትመጣው ሙቭመንት እቺ ፕራይስ ኮሬክሽን ተብላ ትጠራለች ማለት ነው። ለትም ይሄንን ሪሙቭ ላድርግና አንዴ ለምሳሌ እንደምታዩት ይህ ሙቭመንት
ሃይ አለ ዘን ሎው አለ ምን ቢያቻለው ኢምፐልስ ሙቭ የምንለው የማርኬቱን ዳይሬክሽን የሚያስቀጥል ሙቭ ነው አሁን ይሄ ስትራክቸር እየጨመረ እየሄደ ነው እንደምታዩት ስለዚህ ከሃየር ሎው ተነስቶ ወደ ሃየር ሃይ የምትሄደው ኤቭሪ ሙቭመንት ኢምፐልስ ሙቭ ተብላ ትጠራለች የዋንስ ደግሞ ማርኬቲንግ ሙቭመንት ከሰጠ በኋላ ከሃየር ሃይ ወደ ኋላ የምትመለሰው ሙቭመንት እቺ ወደ ኋላ ፑል ባክ የምንላት ሙቭመንት እቺ ደግሞ ከሃየር ሃይ ጀምራ ወደ ሃየር ሎው የምትመጣው ማለትም ሃየር ሎው ለመስራት ማለት እንደዚህ የምትመጣው ሙቭመንት ደግሞ እቺ ፕራይስ ኮሬክሽን ወይ ደግሞ ማርኬት ሪባላንስ የሚሰራበት ኮሬክሽን ሌቨል ተብላ ትጠራለች ማለት ነው ሶሪ ማርኬት ሪባላንስ ደግሞ ፕራይስ ኮሬክሽን ተብሎ ይጠራል ማለት ነው ይሄኛው ኢምፓልስ ሙቭ ተብሎ ይጠራል የማርኬቱን ሙቭመንት የሚያስከትል ዘን እቺ ኮሬክሽን እቺ ኢምፓልስ እየተባለች ትቀጥራለች ማለት ነው ለምሳሌ እዚህ እንበልና በዚህኛው እንምጣ እንደምታዩት እዚህ ጋር ያለው ፕራይስ ላይ እንደምታዩት ይህ ፕራይስ ከ$3000 ጀምሮ ወደ 4000 እየወጣ ነው ያለው ያ ማለት እየጨመረ እየሄደ ነው ያለው ማለት ነው ስለዚህ በዚህ ሙቭመንት ላይ ኢምፓልስ ሙቭ የምንላቸው ኤቭሪ ከሃየር ሎው ወደ ሃየር ሃይ የሚሄዱ ሙቭመንቶች ናቸው ያ ማለት እቺ ሙቭመንት ኢምፓልስ ሙቭ ነች ዘን እቺ ወደ ኋላ የተመለሰችው ምንድነች እቺ ኮሬክሽን ትባላለች ወደ ኋላ ፑል ባክ የምታደርገው ማለት ነው ዘን ከዚህ ከሃየር ሎው ተነስቶ ወደዚህ የምትወጣው ሙቭመንት እቺ ደግሞ ምን ትባላለች ጋይስ ኢምፓልስ ሙቭ ተብላ ትጠራለች ዘን ወደ ኋላ ፑል ባክ የሚያደርገው ኮሬክሽን ዘን ኢምፓልስ ኮሬክሽን ኢምፓልስ የማርኬት ሙቭመንት ደግሞ ማርኬት ሪባላንስ በዚህ መልኩ ነው የሚሰራው እንደዚህ ነው ሪባላንስ እያደረገ የሚሄደው ማለት ነው ስለዚህ ቡሊሽ ስትራክቸር ላይ ሲሆን ምን አለን ኢምፓልስ ሙቭ የምንለው ከሃየር ሎው ተነስቶ ኢምፓልስ ሙቭ የምንለው ከሃየር ሎው ተነስቶ አፕ ቱ ሃየር ሃይ የሚሄደው ሙቭመንት ኢምፓልስ ሙቭ ተብሎ ይጠራል ማለት ነው እንዴ እስኪ ቆይ ሲልክ ይረብ sorry guys so impulse move የምንለው ለምሳሌ ቡሊሽ ስትራክቸር ላይ ሲሆን ከሃየር ሎው ተነስቶ ወደ ሃየር ሃይ የምትሄደው ሙቭመንት ነች ያ ማለትም እቺ ሙቭመንት ኢምፓልስ ሙቭ ተብላ ትጠራለች ሶ ቡሊሽ ስትራክቸር ላይ ሲሆን ደግሞ ፕራይስ ኮሬክሽን የምንላት ሙቭመንት ደግሞ ማርኬቱ ኢምፓልስ ሙቭ ከሰጠ በኋላ ወደ ኋላ ፑል ባክ ሲያደርግ የምትመጣው ሙቭመንት እቺ ሙቭመንት ፕራይስ ኮሬክሽን ተብላ ትጠራለች ብለናል ማለት ነው ቢሪሽ ላይ ስንመጣም ተመሳሳይ ኢምፓልስ ሙቭ የምንለው የማርኬቱን ዳይሬክሽን የሚያስቀጥል ሙቭመንት ኢምፓልስ ሙቭ ብለን እንጠራዋለን ለምሳሌ የማርኬቱን ሙቭመንት የሚያስቀጥል ምንድነው አንድ ማርኬት ሎው ሃይ ሎው ካለ ያው ስትራክቸሩ ቢሪሽ ነው ያለው ስለዚህ የቢሪሽ ስትራክቸር ሙቭመንት ያስቀጥለችው ሙቭመንት ነች ከሎወር ሃይ ወደ ሎወር ሎው የመጣችው ሙቭመንት ያ ማለትም እቺ ሙቭመንት እቺ ሙቭ ኢምፓልስ ሙቭ ተብላ ትጠራለች ሶ ባጭሩ ክሊር ስናደርገው የማርኬቱን ዳይሬክሽን የሚያስቀጥል ሙቭመንት ኢምፓልስ ሙቭ ይባላል ማርኬቱ ቡሊሽ ከሆነ የቡሊሽ ሙቭመንት የሚያስቀጥል ያ ማለትም ከሃየር ሎው ወደ ሃየር ሃይ የሚሄደው ሙቭመንት ነው የማርኬት ስትራክቸራችን ካረንትሊ ቢሪሽ ከሆነ ደግሞ የትኛው ሙቭመንት ከሎወር ሃይ ወደ ሎወር ሎው የሚሄደው ሙቭመንት እቺ ሙቭ የምታደርገው ሙቭመንት እቺ ኢምፓልስ ሙቭ ተብላ ትጠራለች የትኛው ከሎወር ሃይ ወደ ሎወር ሎው የምትወርደው ሙቭመንት ማለት ነው ፕራይስ ኮሬክሽን የምንላት ለምሳሌ እንዳልኳችሁ እዚህ 4000 ነው ነበር እዚህ ጋር $3000 አለ ሶ ወደዚህ በሚቀጥለው ታይም ቀጥ ብሎ የሚመጣ ማርኬት የለም ብያችኋለሁ ሶ ምንድነው የሚያደርገው ይመጣል ይመለሳል ያይ ሶ ዋንስ ኢምፓልስ ሙቭ ከሰጠ በኋላ እቺ ወደ ኋላ ፑል ባክ የምታደርገው እቺ ጋር ያለችው ሙቭመንት እቺ ፕራይስ ኮሬክሽን ተብላ ትጠራለች ስለዚህ ቢሪሽ ስትራክቸራቸውን ኢምፓልስ ሙቭ ብንለው ከሎወር ሃይ ወደ ሎወር ሎው የምትወርደው ሙቭመንት ኢምፓልስ ሙቭ ተብላ ትጠራለች ከሎወር ሎው ወደ ሎወር ሃይ የምትመለሰው ሙቭመንት ደግሞ ኮሬክሽን ተብላ ትጠራለች ማለት ነው ስለዚህ አሁን የኢምፓልስ ሙቭ እና ፕራይስ ኮሬክሽን ኮንሰፕቱን አወራን አይደለ ኢምፓልስ ሙቭ የማርኬትን ዳይሬክሽን የሚያስቀጥል ሙቭመንት እንደሆነ ኮሬክሽን ደግሞ የማርኬትን ሙቭመንት ከሄደ በኋላ ፑል ባክ የሚያደርገው ሙቭ እንደሆነ አወራን አሁን ኮሬክሽን ሌቨል የምንለው ታዲያ የትኛው ነው ኦኬ ኢምፓልስ ሙቭ እና ፕራይስ ኮሬክሽን አወራን አይደለ ኢምፓልስ ሙቭ ኮሬክሽን ሌቨል የምንለው የትኛው ነው የሚለውን በዚህ በቡሊሽ እና ቢሪሽ ድራው አድርግላችኋለሁ በዚህ ትነግሩኛላችሁ ማለት ነው ኮሬክሽን ሌቨል የምንለው አሁን ኢምፓልስ እና ፕራይስ ኮሬክሽን የምንለው ምን እንደሆነ አውርተናል አይደለ ኮሬክሽን ሌቨል የሚባለውስ ምንድነው እስኪ እጃችሁን አውጡና ወይ ማይክ ኦፕን ይሆንላችሁ ልቀጥል ታውሪ ቀጥል ጆቫኒ
እሺ መጀመሪያ ላይ በድሮ ባረከው ከሆነ ሃየር ሃይ ሰርቶ ወደ ሃየር ሎ የወረደውን ሙቭመንት እሺ ቤሪሽ ላይ ከሎወር ሃይ ወደ ሎወር ሎ ያደረገውን ሙቭመንት ኦኬ ሌላስ ለቀጥል ታዲያ ቀጥል ኦኬ ኢምፐልስ ምንለው ወይ አፕ ትሬንድ እየወጣ ያለው እንትን ሲሆን ኮሬክሽን ምንለው እቺ ፑል ባክ ያደረገችው ማለት ሃይራ እየሰራ ነበር ሎወር ላይ ለመስራት የወረደው አፕ ትሬንድ ሰዓት ማለት እና ወደ ሴል ሲሆን ደግሞ እየወጣ የነበረው እየወረደ በነበረ ሰዓት ላይ ባክ የተመለሰው እንዳስረዳከው ኦኬ አሪፍ ሌላስ ለሞከረ ነው ታሪክ ቀጥል ፕራይቬት ሃይ ድረስ ያለው ሌቭል ኮሬክሽን ሌቭል ብለን እንጠራዋለን። እሺ ሌላ እስኪ ሞክሩ እድል ስጣችሁ ብዬ እኮ ነው ታይም ስላለን ጋይስ ይሰማል ቀጥል ይሰማል ቀጥል አፕሊንግ ላይ እሺ ደግሞ ኦርደር ፍሎ ያስፈልጋቸው ሪፖርት ማድረግ አለበት። ሌላስ ኦኬ ጋይስ አሁን ስለ ኢምፓልስ እና ኮሬክሽን ሙቭመንት ነው ያወራ ነው። ኢምፓልስ ሙቭመንት አሁን ይሄኛው ቡሊሽ ስትራክቸር ላይ ሲሆን ምንድነው ያለው ከሃየር ሎ ተነስቶ ወደ ሃየር ሃይ የሚሄደው ሙቭመንት ያ ማለት እቺ ሙቭመንት ኢምፓልስ ትባላለች አለ። ዋንስ ማርኬቱ ኢምፓልስ ሙቭ ከሰጠን በኋላ ደግሞ እቺ ወደ ኋላ የምትመልሰው እቺ ሙቭመንት ምን ትባላለች ነው ኮሬክሽን ተብላ ትጠራለች በቡሊሽ ላይ ስንሆን ማለት ነው። በቢሪሽ ላይ ስንሆን ደግሞ እንደምታዩት ከሎወር ሃይ ተነስታ ወደ ሎወር ሎ የምትወርደው ሙቭመንት እቺ ሙቭመንት ኢምፓልስ ሙቭ ትባላለች። ሶ ዋንስ እቺን ኢምፓልስ ሙቭ ከወረደ በኋላ ደግሞ ፕራይሱ ወደ ኋላ እቺ የምትመልሰው ሙቭመንት ደግሞ ኮሬክሽን ትባላለች አለ። ሶ አሁን የኔ ጥያቄ ምንድነው ኦኬ ኢምፓልስ እና ኮሬክሽን የምንለው ነው አራን ሶ ይህ ፕራይስ እስኬት ድረስ ነው ኮሬክት የማድረግ ግዴታ ያለበት ይህስ እስኬት ድረስ ነው ኮሬክት የሚያደርገው ሲኤል የምንለው ደግሞ ኮሬክሽን ሌቨል የምንለው የቱ ጋር ነው ስኩለሰው ኮሬክሽን ሌቨል የምንለው እኔ ልሞክር ታዲያ ሞክር ኮሬክሽን ሌቭል ብለን ልናስብ የምንችለው አፕ ትሬንድ ላይ ፕሪቪየስ ላይ የሰራው ብሬክ ኦፍ ስትራክቸር ድረስ ይመስለኛል። ሴልም ላይ ያው እንደዛው ይመስለኛል። እሺ ለቀጥል ታዲያ ሞክሩ ሁላችሁ ባለፈው እንዳየነው ቫሊዩድ ለማድረግ መጀመሪያ የነበረውን ቡሊሽ ስትራክቸር ያችን መጀመሪያ ያለችውን የቡሊሽ እንትን ያው ቦስ በታ ላይ እሷን ኮሬክት ድረስ የመመለስ ምትፈልገውን ኮሬክሽን ብለን እሺ ታሪክ ሁላችሁም አሪፍ መልሳችኋል። ሶ ባጭሩ ኮሬክሽን ሌቨል የሚለው ለምሳሌ አንድ ክላስ ስትራክቸር ኢምፓልስ ሲሰጥ ፕሪቪየስ ብሬክ ያደረጋት ሃይ ኮሬክሽን ሌቨል ተብላ ትጠራለች ቡሊሽ ላይ። አንድ ስትራክቸር ቢሪሽ ሲሆን ደግሞ ልክ ሎወር ሎ ብሎ ልክ ብሬክ ሲያደርግ ብሬክ ያደረጋት ሎስት ፕራይስ ደግሞ ኮሬክሽን ሌቨል ተብላ ትጠራለች። ሶ ለምሳሌ አሁን ይህ ስትራክቸር ሁለቱም
ኮሬክሽን አልሰጡም ይታያቸዋል ኮሬክሽን አልሰጡም ምክንያቱም ይህንን ላይ ተመልሶ ምን አላረጉም አልነኩም ማለት ነው ሶ ምንድነው ሀፕን የሚያደርገው ለምሳሌ እንበልና አንድ ስትራክቸር የማርኬት ሪቫላንሱን በስንሰራት ሳይሰራ ቢሄድ ምንድነው የሚፈጠረው የሚለውን እናያለን ለምሳሌ ባለፈው ስለ ኢንቫሊድ ብሬክ ኦፍ ስትራክቸር ላይ ሳስተምራችሁ ዘም ውስጥ ወሳኝ ከነበሩት መካከል ይሄኛው ነው ሶ ለምሳሌ ኢንቫሊድ ብሬክ ኦፍ ስትራክቸር ላይ የምናስተምራችኋለሁ አስክ ብሬክ አድርጎ ይህንን ሌቨል ተመልሶ ሳይነካ ብሬክ ያደረጋትን ሌቨል ተመልሶ ሳይነካ ብሬክ ቢያረግ ምንድነው ይሆናል ነበር ያልኳችሁ ኢንቨስትመንት ይሆናል ስትራክቸራል ኢንቨስትመንት ይሆናል ሶ ኔክስት ማርኬት ውስጥ ከዚህ ድረስ ሴል ነው የምንጠብቀው ነው ከዛ እነዚህ 90% ልክ ከዚህ ጋር 90 ቼንጅ ኦፍ ካራክተር ነው ብሎ ሲያስቡ እኛ ምን እናደርጋለን ነበር ያልኳችሁ ባይ እንቀጥላለን because correction ሌቨላችን ማርኬት ሪባላንስ ሳይሰራ ስለሄደ ማለት ነው ስለዚህ አሁን መረዳት ያለባችሁ አንድ ስትራክቸር ልክ ኢምፓልስ ሙቭ ካለ በኋላ ፕሪቪየስ ብሬክ ያደረጋትን ሌቨል ተመልሶ የመንካት ግዴታ አለበት ያ ማለትም ይህንን ተመልሶ ሲነካ ሁለት ነገሮችን ነው ያማላል አንደኛ ኮሬክት እያደረገ ነው ኮሬክሽን እየሰጠ ነው ሁለተኛ ቫሊድ ብሬክ ኦፍ ስትራክቸሩንም እያማላ ነው ማለት ነው ካልሆነ ግን ተመልሶ ያን ሌቨል ኮሬክት ሳረግ የሚሄድ ከሆነ ይህ ስትራክቸር ቢካም ኢንቨስትመንት ይሆናል ስለዚህ ሎንግ ተርም የሚኖረን ባያዝ ምንድነው ይህ ፕራይስ መጥቶ ይሄን ለው ልክ ማኒፑሌት ያደርግ ከዚህ ላይ በኋላ ማለት ነው ወደ ባይ የምናይ ይሆናል ማለት ነው ዲሪጅ ላይም ስንመጣ ተመሳሳይ አንድ ስትራክቸር ኢምፓልስ ካለ በኋላ ተመልሶ እቺን ኮሬክሽን ሌቨል ሳይነካ ሌላ ኢምፓልስ የሚሰጠን ከሆነ ኔክስት ታይም ከዚያ ከስትሬስ ስንገባ ታርጌት የምናደርገው ይህንን ኮሬክሽን ሌቨል ይሆናል ማለት ነው ምክንያቱም እዚህ ጋር በቦዲ ክሎዝ አድርጎ ብሬክ ስትራክቸር አለው አዎ አለ ኮሬክሽን አማልታል ወይ አላማላም ኮሬክት አላደረገም ስትራክቸር እንደምታዩት ሲወር ኮሬክሽን አልሰጠምና ማለት ነው ስለዚህ ኢምፓልስ እና ኮሬክሽን በጣም ወሳኝ ነው ልክ ቫሊድ እና ኢንቫሊድ ብሬክ ስትራክቸር ላይ ባየነው መሰረት ማለት ነው አንድ ማርኬት ይህንን የማርኬት ሪባላንስ ግዴታ መስራት አለበት የትኛው ታይም ፍሬም ላይ ሲምፕሊፋይድ ላይ ነው ከዛ በተቻለ ታይም ፍሬም ላይ ይህንን ኮንሰፕት አፕላይ እንዳታደርጉት ሶ ከፎር ሃወር ጀምሮ ከዛ በላይ ያለ ታይም ፍሬም ላይ ፕራይሱ ይህንን ግዴታውን መወጣት አለበት ለምሳሌ ደግሞ ኤግዛምፕሎችን አሳያችኋለሁ ማለት ነው ሶ በደንብ ክሊር እየሆነላችሁ እንዴት ሳም ኤግዛምፕልስም ቻርት ላይ ያሳየው ይላል ስለዚህ ኮሬክሽን ሌቨል የምንለው ማርኬቱ ብሬክ አድርጎት የወጣው ልክ ብሬክ አድርጎት የወጣው ፕሪቪየስ ሃይ ቡሊሽ ስትራክቸር ኮሬክሽን ሌቨል ተብሎ ይጠራል ስለዚህ ማርኬትን ብሬክ አድርጎት ሲሄድ ኔክስት ታርጌታችን እሱ ኮሬክሽን ሌቨል ነው ማለት ነው ነገር ግን ያ ኮሬክሽን ሌቨል ፑልባክ አድርጎ ሳይነካ ሌላ ብሬክ ኦፍ ስትራክቸር ቢሰጠን ይህ ብሬክ ኦፍ ስትራክቸር ኢንቫሊድ መሆኑን ማሳወቅ ይኖርብናል ዘን ሎንግ ተርም የሚኖረን ባያዝ ተመልሶ ይህን ሌቨል ሲነካ ወደ ባይ የምናየው ይሆናል ማለት ነው ለምሳሌ በቅርቡ ከነበረው ማርኬት እንኳን ጀምረን የምናየው ይሆናል ማለት ነው አንዴት ታገሱኛላችሁ ማለት ነው ሶ ይህንን ኮንሰፕት አፕላይ የምናደርገው የትኛው ታይም ፍሬም ላይ ነው ብያችኋለሁ ከፎር ሃወር ጀምሮ ከዛ በላይ ያለ ታይም ፍሬም ላይ ነው እንደሆነ አውርተናል አሁን በቅርቡ የነበረው ስትራክቸር ላይ እንኳን ብንሄድ ሰኞ ፕራይሱ እዚህ ጋር ያለ የሰራውላችሁ አናላይዝ ነበር ይህንን ሌቨል ኮሬክት እንደሚያደርግና ከዛ በኋላ የተወሰነ ፑልባክ ሊኖር እንደሚችል ግን ወደ ሲል እንደምናየው ነገር ግን እስኪ ከዚህ ረቅ እንበልና ምን አለ የሚለውን እናያለን ሶ ይህ ኮንሰፕት ግዴታ ነው ወይ አይደለም የሚለውን እዚህ በቅርቡ ከነበረው እንኳን ብንጀምር ማለት ነው እዚህ ከማይኖር እንኳን ብንጀምር ከዚህ ጀምረን እንሂድ እስኪ ሶ እዚህ ጋር እንደምታዩት ብሬክ ኦፍ ስትራክቸር ሰጥቷል ፕራይሱ እቺ ሙቭመንት ምን ትባላለች ነው ያልነው ጋይስ እቺ ምን ትባላለች ኢምፓልስ ስለዚህ ፕራይሱ ዋንስ ኢምፓልስ ሙቭ ከሰጠ በኋላ ደግሞ ምን ማድረግ አለበት ኮሬክሽን መፍጠር አለበት ወዴት ወደ ብሬክ ያደረጋት ሃይ ማለት ነው ዘን እንደምታዩት ፕራይስ መጣና ሪባላንስ አደረገ
ሄደ ማለት ነው። ሶ እንደገና ብሬክ ሲያደርግ ደግሞ እዚህ ጋር ይዩትና ልክ ይህንን ሃይ ነው ወደዚህ ሲመጣ ትቶት የመጣው ሶ እቺ ነች ሃይ ያለችው እቺ ብሬክ ትደርጋለች እቺ ምን ሌቨል ነች ኮሬክሽን ሌቨል ነች ማለት ነው። እንደምታዩት ይህ ፕራይስ ካረንትሊ ኢምፓልስ ሙቭ እያለ ነው። ሶ ኮሬክሽን ሲሰጥ ወደዚህ ነው የሚመጣው ፑል ባክ ሲያደርግ ማለት ነው። ኮሬክት አደረገ አላደረገ አርጓል አርጓል ብሬክ ያደረጋትን ላይ ምን አደረገ ተመልሶ እንደበት ኮሬክት ዘን ኢምፓልስ ብሏል እንደገና ማለት ነው። ዘን አሁን ደግሞ እንደገና ብሬክ ኦፍ ስትራክቸር ሰጥቷል። ሶ ምን ሰጥቶናል እዚህ ጋር ኮሬክሽን ሌቨል ሰጥቶናል አይደል? ኮሬክሽን ሌቨል ሶ ተመልሶ ያንን ኮሬክት አድርጎ ደግሞ መቀጠል አለበት። ዘን ይኸው ሪትሬስ አደረገ ሄደ ማለት ነው። አሁን በሁለት ኤግዛምፕል ላሳያችሁ ፈልጌ ነው። አንደኛው በዚህ በስትራክቸር ነው። ሁለተኛ ደግሞ ማርኬት ሪባላንስ ለምሳሌ ሳምታይምስ በጣም ትላልቅ ብሬክ ኦፍ ስትራክቸሮች ሲሰጡ ለምሳሌ ይሄንን እንደዚህ እናደርግና አንድ ስትራክቸር በጣም ትልቅ እንደዚህ ብሬክ ኦፍ ስትራክቸር ቢሰጠን ፑልባክ የሚጀምረው በጣም ረዘም ካለ ቦታ ሲሆን ፋብናቺ ከለው ወደ ሃይ እንዘረጋና 0.5 ሌቨል አባብ በብሬክ ኦፍ ስትራክቸር ኮሬክሽን ሌቨላችን ይሄኛው ነው አይደል? እንደምትሉት ከዚህ በላይ የሚመጣ ከሆነ ሲሄድ 0.5 ሌቨል ከኮሬክሽን ሌቨላችን በላይ የሚመጣ ከሆነ ሳምታይምስ ከዚህኛው ሌቨል እንጠቀማለን። ነገር ግን ይሄንን ሌቨል ላይ እንጠቀም ሚኒመም 15 ሚኒት ቼንጅ ኦፍ ካራክተር አይተን መሆን መቻል አለበት ወደ ባይ የምንገባው ማለት ነው። ስለዚህ በሁለቱም መንገድ እነዚህ ሁለቱም ኮሬክሽን ሌቨሎች ናቸው። ለምሳሌ ብናይ ይሄ ብሬክ ኦፍ ስትራክቸር በጣም እንደዚህ አጭር ቢሆንና ለምሳሌ ፋብናቺ ሳሰምር ከኮሬክሽን ሌቨል በታች መጣ አይደለ 0.5 አንድ ሶስት ከማይከፈት ኮኔክሽኑ አሪፍ ነው። ሶ አዚስ ሞመንት ይሄንን ፋብናቺ አንጠቀምም ማለት ነው። ምንም ማተር አያደርግም አይጠቅመንም አሁን ላይ ምክንያቱም ኦልሬዲ ኮሬክሽን ሌቨል ስላለን ስትራክቸር አለበት ስላለን። ነገር ግን ይሄ ፕራይስ እንደዚህ ትልቅ ብሬክ ቢያደርግን እና ልክ ስለተመለከቱት የ0.5 ከሲኤል ሌቨል አሁን እኩል ነው ያለው ሳሳልፈው ግን ሄደ አይደለ ኮሬክሽን ሌቨል በጣም ከፋል። አዚስ ታይም ኮሬክሽን ሌቨል ከዚህኛው ሌቨል መጠቀም እንችላለን ማለት ነው። አንደኛው መጠቀም እንችላለን እንደዛ ነው። ሁለተኛ ደግሞ ሳምታይምስ አንድ ስትራክቸር እንደዚህ ቀጥ ያለ ቦስ ከሰጠ ወይ ደግሞ ቀጥ ያለ ቼንጅ ኦፍ ካራክተር ከሰጠ እንደዚህ አይነት ብሬክ ኦፍ ስትራክቸር የሌለው ቀጥ ያለ የወጣ እንደሆነ ማለት ነው። አዚስ ሞመንት ደግሞ እንደገና ፋብናቺ ከሎው ወደ ሃይ አስምረን 0.5 ሌቨል እንደ ሪባላንስ ወይ ደግሞ ኮሬክሽን ሌቨል እንጠቀማለን። ለምሳሌ ያንንም ያልኩበት ምንድነው እንደምታዩት ይሄ ፕራይስ ባለፈው ባክቴት ስናደርግ እዚህ ጋር ቼንጅ ኦፍ ካራክተር በሰጠበት ታይም ቀጥ ብሎ ነው አይደለ ብሬክ ያደረገው ሲሄድ እዚህ ጋር ሃይሎ ምናምን አላለም። እንደምታዩት ምንም ሃይሎ አይደለም። አዚ ሞመንት ፋብናቺ ከዚህ ነው ጀምረን እስከዚህ ሃይ እናሰምረንና 0.5 ሌቨል እንደ ኮሬክሽን እንጠቀማለን። ይሄው ኮሬክት አድርጎ ኢምፓልሳል። ነገር ግን ስትራክቸራሊ ሲኖረን ግን ስትራክቸሩን ደግሞ እንደዚህ ትናንሽ ስትራክቸሮች ሲሆነ ግን የራሳችን ኮሬክሽን ሌቨሎች ራሱ ስትራክቸሩን ነው የምንጠቀመው ማለት ነው። ሶ ይሄንንም ያልኩበት ምክንያት ለምንድነው ለምሳሌ ይሄንን ስትራክቸር በምናይበት ታይም ይህን ስትራክቸር በምናይበት ታይም ብሬክ ኦፍ ስትራክቸሩ ይህንን እችን ኢምፓልስ ሙቭ ያወጣና ተለቅ ትላለች ኢምፓልስ ሙቭ በስትራክቸር ኮሬክሽን ሌቨል እዚህ ጋር ነው ያለን። በፋብናቺ ስንዘረጋ ደግሞ 0.5 ሌቨል አያችሁት አለፈ አይደለ እዚህ ጋር ከዚህ ከሲኤል ሌቨላችን ነው። ሶ አዚስ ሞመንት ከዚህኛው ሌቨል መጠቀም እንችላለን ማለት ነው። እንደምታዩት ፕራይሱም ተመልሶ ፐርፌክት ነው ያንን ሌቨል ተጠቅመው ሄደው ማለት ነው። ያው አሁን ብሬክ አደረገ። ዘን እንደዚህ አይነት ትናንሽ ብሬክ ኦፍ ስትራክቸሮች ሲኖሩ ነው እንዳልኳችሁ እቺ ሪሙቭ አድርጋትና እንደዚህ አይነት ትናንሽ ብሬክ ኦፍ ስትራክቸሮች ሲኖሩን ደግሞ ኮሬክሽን ሌቨል የምንጠቀመው ራሱ ከነዚህ ብሬክ የተደረጉ ላይኖች ናቸው ማለት ነው። ሶ እንደምታዩት ሰከንድ ዴይ ፕራይሱ እንዴት ኮሬክት አድርጎ እንደሄደ እንድታዩ በሚል ነው እና ማለት ነው። ሶ ማንኛውም አይነት ፕራይስ ኢምፓልስ እና ኮሬክሽን በምንሰራበት ታይም እነዚህ ግዴታዎችን ሳይወጣ አይሄድም ማለት ነው። ሶ ሞስት ኦፍ ታይም ነገር ግን ኦል ታይም ሃይ ላይ ምናምን ሲሆን እንደዚህ አይነት ነገሮች ኬዞች ትቶ ሊሄድ ይችላል። ሆን ቢሆን አሁን እዚህ ጋር መጣው አሁን እዚህ ጋር ምን አድርጓል ብሬክ አድርጓል አይደል? ይሄኛው ሌቨል ምን ሌቨል ነው? ኮሬክሽን ሌቨላችን ነው አይደል ጋይስ? ሶ ተመልሶ ይሄንን ላይን ምን ማድረግ አለበት? ቫሊድ ማድረግ አለበት።
ባለፈው ደግሞ ካስታወሳችሁ ምን ቢያቻለው ጎልድ በተለይ ኢንዱስመንቶችን ስትራክቸራል ኢንዱስመንቶችን ክሬት በማድረግ የተካነ ነው። እነዚህ ሌቨሎችን በጣም ክሬት እያደረገ ማኒፑሌት ያደርጋል። ሶ ኢንዱስመንት ክሬት ሊያደርግ እንደሚችል ታሳቢ ማድረግ መቻል አለባችሁ። ምክንያቱም ስማርት ሚኖቹ እንደዛ አድርጎ ኮንፊውዝ ካላደረጋችሁ ምኑን ስማርት ሚን ይሆኑና ማለት ነው። ስለዚህ አሁን ስትራክቸር ኮሬክት አድርጎ እንዲሄድ ነው ኤክስፔክት የሚደረገው። ነገር ግን ሞስት ኦፍ ታይም 90% ታይም ላይ ኢንቨስትመንቶችን ክሬት ያደርጋል። ኢንቨስትመንቶችን ክሬት የሚያደርግ ከሆነ ደግሞ ኔክስት ለምንወስደው ትሬድ በጣም ስትሮንግ የሆነ ኮንፊደንስ እንዲኖረን በያዙ ላይ ያግዘናል ማለት ነው። ሶ ለምሳሌ ይህንን ስትራክቸር እንደምታዩት ያው ሪትሬስ ይህንን ሙቭመንት ወደዚህ መምጣት አለበት ነው እያልን ያለው። ኮሬክሽን ወደዚህ መስጠት አለበት። ነገር ግን ምንድን ያለው ባለፈው ሳስተምራችሁ ኢምፓልስ ብሎ ወይ ደግሞ ብሬክ ኦፍ ስትራክቸር ተመልሰን ሌቨል ኮሬክት ሳያደርግ ሳይነካ ሌላ ብሬክ ኦፍ ስትራክቸር ከሰጠን ምንድነው ነበር ያለው? ኢንቫሊድ ኢንዱስመንት ነው። ስለዚህ አሁንም ይህን ሌቨል ግዴታ ኮሬክት ማድረግ አለበት። መቼ? ገና ቀኑን ኮንፈርም የምናደርገው ነው ማለት ነው። ነገር ግን አሁን ኢንቫሊድ ስትራክቸሮች እንደ ኮሬክሽን ያገለግላሉ ወይ? አዎ እንደ ፈርስት ታርጌት ያገለግላሉ። ነገር ግን እንደ ሜይን ተርኒንግ ፖይንት አያገለግሉም። የስትራክቸር እንደምታዩት ሄደ ማለት ነው። ብሬክ አደረገ አይደል? እዚህ ጋር ሄዶ ሶ ስቲል ቫሊድ ኮሬክሽን ሌቨላችን ይሄኛውን ኮሬክሽን ሌቨል ነው። አዎ ነው። ነገር ግን የኢንቫሊድ ስትራክቸር ኮሬክሽን ሌቨል ማለት ነው። እሺ ሶ የመጀመሪያ እዛ ከሴል የምትገቡ ከሆነ የመጀመሪያ ቴክ ፕሮፊታቸው የሚሆነው እዚህ ጋር ተግባባን። ለምሳሌ እዚህ ጋር ሴል ገባችሁን በልና የመጀመሪያ ታርጌታችሁ ማርኬቱ ሪጀክት የሚያደርጋችሁ እዚህ ጋር ነው። የመጀመሪያ ማለት ነው። ወደ ታች ከመቀጠሉ በፊት ለምሳሌ ነው ይሄኛው። ሶ ነገር ግን ፕራይሱ ከዚህኛው ሌቨል መጥቶ ልክ ሪጀክት ሊያደርጋችሁ ይችላል፣ ግን ወደ ሃይ ሊቀጥል አይችልም። ለምን? ቢኮዝ ኢት ኢዝ ኢንቫሊድ ስትራክቸር ኮሬክሽን ሳይሰጥ የመጣ ስትራክቸር ስለሆነ ማለት ነው። እዚህ ጋር ኮሬክሽን ቫሊድ ሌቨል ያለው እዚህ ጋር ሶ ሆልድ የምታደርጉ ከሆነ ታርጌታችን ከዚህ ምንድነው? ይህ ሌቨል ነው ታርጌታችን። ቫሊድ ሌቨሉ ይሄ ነው። ምክንያቱም ይህ ስትራክቸር ኢንቫሊድ ብሬክ ኦፍ ስትራክቸር ነው አንድ፣ ሁለተኛ ደግሞ ሪባላንስ ሳይሰራ የሄደ ስትራክቸር ነው። ስለዚህ ይህ ሌቨል ኢንዱስመንት ነው። አሁን ከዚህ በታች ክሎዝ ሲያደርግ አብዛኛው ሰው ምንድነው የሚመስለው? ሃየር ሃይ ሃየር ሎው ሃየር ሃይ ብሏል። ሶ እዚህ ጋር ሃየር ሎው ስለሆነ ሲመጣ ቼንጅ ኦፍ ካራክተር ነው ብሎ ያስባል። ኖ ቼንጅ ኦፍ ካራክተር አይደለም። ለምሳሌ እኔና የመጀመሪያ ኮሬክሽን ሌቨል እንዴት ሂት ያደርጋል አያደርግም የሚለው እኔና ይህንን ዞር እናድርገውና አያችሁት? የመጀመሪያ ቀን ኮሬክሽን ሌቨል የኢንቫሊዱን ነክቶ ስንት ፒፕ ነው ሪጀክት ያደረገው? 560 አይደለ? ይህንን ኢንቫሊድ ሌቨል የመጀመሪያ ታርጌታችሁ ነው። ነገር ግን ይህንን ሌቨል ነክቶ ማርኬቱ ከዚህ ሃይ በላይ እንዲመጣ ኤክስፔክት አታደርጉም። ለምን? ኢንቫሊድ ስለሆነ። ስለዚህ እዚህ ጋር ኢንዱስመንት ነው ያለን ስቴም እዚህ ጋር አሁን ከዚህ በታች ክሎዝ ሲያደርግ አብዛኛው ሰው ቼንጅ ኦፍ ካራክተር ነው ብሎ ያስባል። እኛ ግን ይህንን ላይን እንደነካለን የምናየው እስከዚህ ሃይ ድረስ ባይ ነው ማለት ነው። እንደምታዩት ተመልሶ መጣ ማለት አያችሁት? እዚህ ጋር እንዴት እንደመጣ ይህንን ሪባላንሱን እንዴት እንደጠበቀ ዘን ይህንን ብሬክ ኦፍ ስትራክቸር እዚህ ጋር አሁን ቼንጅ ኦፍ ካራክተር ነው ብሎ የሚያስብ አብዛኛው ትሬደር ነው ስለ ማርኬት ሪባላንስ ማያቅ፣ ስለ ኢንቫሊድ እና ቫሊድ ቦስ ማያቅ ማለት ነው። ብሬክ ኦፍ ስትራክቸር በቦዲ ክሎዝ ማድረግ ብቻ የሚመስለው ሰው እዚህ ጋር አሁን ኮንፊውዝ ይሆናል። በዚህ ሞመንት እናንተ በያዛችሁ ምንድነው በጣም ክሊን የሆነ ቡሊሽ ነው እስከዚህ ድረስ በጣም ኢቭን ስትሮንግ የሚባል ባያዝ ይሄኛው ኢንዱስመንት ያለው ማለት ነው። 90% ግን አዚህ ሞመንት እየሸጡ ነው፣ ምክንያቱም ቼንጅ ኦፍ ካራክተር ይመስላችኋል። ይህ ማርኬት እንደምታዩት ከዛ ምን አደረገ? በሁለት ቀን ነው ማኒፑሌት አድርጓቸው የወጣው ማለት ነው። አሁን ሲወጣ ደግሞ እዚህ ጋር ምን ትተዋል? ምን አስቀምጠን ኮሬክሽን አይደለም። ሞስት ኦፍ ታይም ምን ያደርጋል? ጎልድ ብያቸዋለሁ ኢንዱስመንት ክሬት ያደርጋል። ትንሽ ይመለስና ይቀጥላል እና ኢንዱስመንት ክሬት ያደርጋል። ምክንያቱም ኔክስት ታይም ሲመጣ ትሬደሮች ኢንዱስ ለማድረግ ማለት ነው። ነገር ግን የኛው ነው ትክክለኛ ተርኒንግ ፖይንታችን። ከዛ ይሄ ፕራይስ እንደምታዩት ያው ትንሽ ፑልባክ አደረገ ሄደ። ያው ፑልባክ አደረገ ወደኋላ ስቲል ግን ብሬክ አደረገ ሄደ ማለት ነው። ነገስ አሁን ሴል የምንገባ ከሆነ የመጀመሪያ ታርጌታችን የትኛው ነው? ይቺ ላይ ነች። ከዚህኛው ላይ ፕራይሱ ወደኋላ ሊመለስ ይችላል፣ ግን ደርሶበት ከሚመጣ ሃይ በላይ ብሬክ ሊያደርግ አይችልም። አሁን ከየት ነው እየመጣ ነው? ከዚህ ጋር አይደለ?
ይህንን ላይ ነክቶ የተወሰነ ወደዚህ ሪጀክት ሊያደርግ ይችላል ቅድም እንዳደረገው። ነገር ግን ከዚህ ላይ በላይ ሊወጣ አይችልም ማለት ለምን? ምክንያቱም እዚህ ጋር ያለው ስትራክቸር ያንን የማድረግ ፓወር የለውም ወይ ደግሞ ቫሊድ ስላልሆነ ትክክለኛ ስትራክቸር ቢሆን ኖሮ አዎ። ነገር ግን አሁን ይህንን ባይዘይ የዛሬ 6 ወር 7 ወር አካባቢ ሰርተናል። ገና ፕራይስ እዚህ ያለ እስከዚህ ለው ድረስ እንደሚመጣና ከዚህ በኋላ ደግሞ ባይ እንደምንገባው እስከ ኦል ታይም ሃይ ድረስ ተደጋጋሚ ሳወራ ነበር እና ኤግዛክትሊ የሚሆነው እሱ ነው። ሶ ይህ ፕራይስ እንደምታዩት ትሬስ ያደርጋል ዘንድ ሊወርድ ይችላል ማለት ነው። የመጀመሪያ ታርጌታችን ግን ይሄኛው ነው። የመጀመሪያ ታርጌት ሂት አድርጓል ዘንድ ወደ ኋላ ፑልባክ እያደረገ ነው። ሶ ይህንን ፑልባክ ግን ስቲል ከዚህ ሃይ በላይ ብሬክ ሊያደርግ እንደማይችል እየነገርኳቸው ነው። ምክንያቱም ኢንቫሊድ ስለሆነ መጣ ማለት ነው። ትክክለኛ ኮሬክሽን ሌቨላችን አልመጣም። የፈለገ ውጥንቅጡ ወጥቶ የፈለገ ርቀት ሄዶ እዚህ ጋር መጣ ማለት ነው። ሶ አሁን በያዛችሁ እናንተ ማርኬቱ ልክ ከዚህ ላይ ካለፈበት ቀን ጀምሮ እስከዚህ ሃይ ድረስ ስዊንግ ቡሊሽ ናቸው። በጣም ስዊንግ በጣም ፐርፌክት የሆነ ከዚህ ፊትም አሳይቻችኋለሁ። የ2023 ሜቢ እኔ ቻናል ላይ የነበራችሁ ልጆች ካላችሁ የዛኔ ትንሽ ሰዎች ነበርን ትሬድ ስናደርግ የነበረው። እዚህ ጋርም ትሬድ አድርገናል 2004 ይሄ ቅርብ ነው። 2023 ይህንን ባያስ ሰርተናል። ለምሳሌ ይህንን ብሬክ ኦፍ ስትራክቸር አለን ፕራይሱ ከዚህ ኮሬክሽን በታች እንደሚመጣና ዘን ያው ፐርፌክት ይመጣ ከዚህ ሃይ በላይ እንደሚሄድ ሰርተናል። መጣ ቀጥታ ነው ይሄው የጊዜ ጉዳይ ነው እንጂ ነው። ከዛ በፊት ራሱ የእስራኤልና የጋዛ ጦርነት ሲጀምር ኤክሲ ስናይፐር ጋር $150 ወደ 13000 ፍሊፕ ያደረገው ልጅ የምታስታውሱ ከሆነ ሬዛኔ ክላስ ጨርሼ 2 ወር ምናምን ያረኩበት ታይም ነበር። 2 ወር 3 ወር ያረኩበት ታይም ነበር። ኢንትሪ የገባው እዚህ ላይ ነው። እኔም ገብቻለሁ እዚህ ላይ ግን የወጣሁት እኔ እዚህኛው ኮሬክሽን ሌቨል ላይ ነው። ምክንያቱም ፕራይሱ ቢሪሽ ነበር። እኔ የወጣሁት እዚህ ጋር እንደምታዩት የመጀመሪያ ቢሪሽ ነክቶ እንዴት ሪጀክት እንዳደረጋት ላይ እንደምታስረው ነው ማለት። ልጁ ግን ሆልድ አድርጎ እስከዚህ አካባቢ ድረስ ነበር ፍሊፕ ያደረገው። ሶ ያንን ሜቢ የምታስታውሱ ልጆች ትኖራላችሁ። ኤክሲ ራሱ ፖስት አድርጎት ነበረ ቲክቶክ ላይ ቴሌግራም ላይ። ሶ እንቀጥልና አሁን ወዳለው እስኪ እንመጣለን። አሁን ወዳለንበት እንመጣለን። ሶ ጀስት ቴዎሬቲካሊ ፕራክቲካሊ ለማስረዳት የሚል ይሄንን ሶ እንደምታዩት ይሄን ስትራክቸር የዛኔም ሰርተናል። ከዚህ ለው ጀምሮ ቡሊሽ እንደሚሄድ እስከዚህ ኦል ታይም ሃይ ድረስ ሚኒማም ቡሊሽ እንደምንጠብቀው ታወርተናል። ከዛ ብሎ ደግሞ ማርኬቱ ወደዛ ፐርፌክትሊ መጥቷል ሂዷል ማለት ነው። አሁን ያለነው በጣም ላይ ነን ያለነው እና እስካሁን ወዳለነው እንምጣና አሁን ያለንበት ቦታ ላይ እንምጣና ምንድን ነው ያለው ይህ ስትራክቸር ላይ ምንድን ነው የተፈጠረው የሚለውን እናወራለን። ለምሳሌ ባለፈው ሳምንት አካባቢ ስናወራ ፕራይሱ እዚህ አካባቢ ያለ የመጀመሪያ ታርጌታችን ይሄ እንደሆነ እስከዚህ ድረስ ሴል እንደምንጠብቅ ነገር ግን ደግሞ ስቲል እስከዚህ እንደምንጠብቅ ሎንግ ተርም ራሱ እስከዚህ እንደምንጠብቅ ነግራችኋል አይደል? ይዛኔ ሎንግ ተርም እስከዚህኛው ኮሬክሽን ሌቨል ድረስ ፕራይሱን እንደምንጠብቅ ለምን የመጀመሪያ ሙቭመንት ኢምፐልስ ሙቭ ጀመረ። ከዛ እንደምታዩት ኮሬክሽን ሳይሰጠን ነው አይደል ሄደው ኮሬክሽን ሳይሰጠን ነው ሄደው። ስለዚህ ሎንግ ተርም ከወር በኋላም ሊሆን ይችላል አዘ ሎንግ ታይም ግን ፕራይሱ እዚህ ሌቨል ላይ እንደመጣ እኔ ከዚህ ዞን ውስጥ ጀምሮ ኦል ታይም ሃይ ሌላ ኦል ታይም ሃይ እንደማይ አሁንንም እነግራችኋለሁ ማለት ነው። ሆልድ የሚደረግ ፖዚሽን ሊኖረኝ ይችላል ይዘን እና ሶ ለምንድን ነው አሁን ካረንትሊ ለምሳሌ ሰኞ ማርኬት እዚህ ጋር ነበረ ኦፕን ያደረገው እዚህ ጋር ነበረ ፕራይስ ለምንድን ነው ይሄንን ሌቨል ታርጌት ያደረግ ነው? ለምሳሌ ይሄንን ፕራይስ እንደምታዩት ካረንትሊ ያሉትን ኮሬክሽን ሌቨሎችን እየተጠቀምን እንሄዳለን ብለናል። ኢምፓልስ አለ ይሄንን ኮሬክት አላደረገም። ሶ ከዚህ ሌቨል ትንሽ ፑልባክ አደረገና ሄደ። ልክ እዚህ ጋር ኢምፓልስ ብሎ ነበረ ነገር ግን እቺ ራሱ ካንሰል ስለሆነ እዚህ ጋር ኮሬክት አለ ትንሽ ፑልባክ አለ ከዛ ኢምፓልስ አለ። ይህ ፕራይስ ምንድነው ያደረገ ይሄዳል? ኤቭሪ ኮሬክሽን ሌቨሎችን ኮሬክት አደረገ ይሄዳል አይደል ያለው? ስለዚህ ኤቭሪ ታይም ኢንቨስትመንቶችን ክሬት እያደረገ ይሄደ ነው ማለት ነው። ኢንቫሊድ ቦሶችን እየሰጠ ሶ ላስት ታይም የሰጠን ሙቭመንት እቺ ነች። ያው እዚህ ጋር ብሬክ ኦፍ ስትራክቸር አለ እዚህ ጋር ብሬክ ኦፍ ስትራክቸር የትኛዋ እቺ ማለት ነው። ዘን በስትራክቸር ስናየው ከዚህ 20 አካባቢ አሁን ከዚህ ሴል ስንገባ የመጀመሪያ ታርጌታችን የትኛው ነው? ይህ ኮሬክሽን ሌቨል ነው። ያ ማለትም ያው ይህ ኮሬክሽን ሌቨል ፐርፌክትሊ ኮሬክት አደረገ። ነገር ግን ይሄ ለው ራሱን የቻለ ኢንቨስትመንት ስለሆነ ግን ፕራይሱ ይህንን ሌቨል ነክቶ ወደ ኋላ እንደሄደ አንጠብቅም። ለምን? ኢንቨስትመንት ነው ራሱን የቻለ ኢንቨስትመንት ነው። እዚህ ጋር ምንም ሪባላንስ አይሰራ
የመጣ ብሬክ ስለሆነ ስለዚህ ምን ጠብቀው ነው ፕራይሱ ሚኒመም ይሄን ሎው ማኒፑሌት እንዲያደርግ እንጠብቅ ኤክስፔክት ይደረጋል ማለት ነው እና ይሄን ሎው ማኒፑሌት ያደርግ ደግሞ ሊመጣበት የሚችለው ኮሬክሽን ሌቨል የትኛው ነው ይሄኛው ኮሬክሽን ሌቨል ነው ሶ እንደምታዩት ብለ ነው ማርኬቱን መጀመሪያ ታርጌት እናደርጋለን የተወሰነ ሙባረጉ ግን ስቲል ታርጌታችን ይሄኛው ሶ ከዚህ ሌቨል አሁን ሊመለስ ይችላል ወይ ፖቴንሻሊ ከዚህኛው ዞን ይልቅ ይሄኛው የተሻለ ቮሊዩም አለው የሚመለስ ከሆነ ፕራይስ ነገር ግን አሁንም ስቲል ተመልሰው የሚመጣ ከሆነ ፕራይሱ እመኑ ከዚህኛው ኮሬክሽን በላይ የሚያቆመው ነገር አይኖርም ማለት ነው ሶ ይሄን ላይ ከመጣ በኋላም እንደምታዩት እንደዚህ ሊመጣ ይችላል ዘን ትንሽ ፑል ባክ ሊያደርግ ይችላል ዘን ግን ስቲል ወደዚህ ይመጣል ሶ ይህ ፕራይስ ነው ነገር ግን አሁን ይህ ኢምፓልስ እና ኮሬክሽን እንዴት አንድ ላይ እናስኪዳለን የሚለውን ለምሳሌ ዴይሊ ቱ ዴይሊ ከሆነ ዴይሊ ቱ ዴይሊ ኮሬክሽን ከሆነ let's say impulse so አሁን ይሄኛው የዴይሊ ኮሬክሽናችን ነው ዴይሊ ቻርታችን ነው ሶ ኮሬክሽናችን ይሄኛው ሶ ዴይሊ ወዴት ነው ትሬድ የምናደርገው ወደ H4 ማለት ነው ያ ማለት አሁን ይህ ስትራክቸር ከዚህ ጀምሮ ሲመጣ 4 hour ምን ይመስላል 4 hour ቀጥ ብሎ ይመጣል እንዴ ጋይስ አይመጣማ አይመጣም 4 hour እንደዚህ ያለ ነው የሚመጣው ልክ ዴይሊ እንደዚህ ሲመጣ ያው ልክ እንደዚህ ዴይሊ ኮሬክት ሲያደርግ 4 hour ደግሞ እንደዚህ አይነት ስትራክቸር ብሬክ ኦፍ ስትራክቸር ነው ማለት ነው ስለዚህ ትሬድ የምናደርገው እንዴት ነው ዴይሊ ቱ 4 H4 ማለት ነው ከዴይሊ ኮሬክሽን ዴይሊ CL ቱ H4 CL ምን ማለት ነው አሁን ይሄኛው የዴይሊ ኮሬክሽን ሌቨላችን ነው ከዚህ አካባቢ ባይ ሲንገባ የመጀመሪያ ታርጌታችን የትኛው ነው ማርኬቱ ወደዚህ ሲመጣ ጥሎት የመጣውን የ4 hour ኮሬክሽን ሌቨል ነው አይደል ነው ከዛስ ያንን ከነቀ በኋላ ፕራይሱ ወደ ታች የሚቀጥል ከሆነ ወደ ሴል ተመልሶ ይመጣል ማለት ነው ዊክሊ ለምሳሌ ተመሳሳይ ዊክሊም እንደዚህ ዊክሊ ኮሬክሽን ሌቨል ካለ ዴይሊ ልክ ሲመጣ እንደዚህ አይነት ብሬክ ኦፍ ስትራክቸር ሲሰጥ ማለት ነው ወደ ዴይሊ ኮሬክሽን ትሬድ እናደርጋለን ለምሳሌ ኤግዛምፕል አሳያችሁ በዚህ ሳምንት ይሰራ ሰኞ ማክሰኞ የምታሰውሱ ከሆነ ስቶፕ ሴል ለክቶ ነው ይሄ ሙቭመንት ሄደው እና ምንድነው ያልኳችሁ የዴይሊ ኮሬክሽን ሌቨላችን ይሄኛው ነው አይደለ ልክ ወደዚህ ከመጣ በኋላ ይህንን ትሬድ የምናደርገው ወዴት ነው ወዴት ነው ትሬድ የምናደርገው ወደ 4 hour አይደለ ወደ 4 hour ሲሄድ look guys 4 hour ሲመጣ ምንድነው ያደረገው አይደለ ሶ ከዴይሊ ወደ H4 ብያችኋለሁ የ4 hour ኮሬክሽን ሌቨል አለ ፕራይሱን ትሬድ ምናምን ከዴይሊ ኮሬክሽን ወደ H4 አያችሁት ወደ H4 እንዴት እንደመጣ ማለት ከዴይሊ ኮሬክሽን ወደ H4 ዘን የሚቀጥል ከሆነ ያንን ሌቨል ከነካ በኋላ ይቀጥላል ይህ ፕራይስ ማለት ነው ሶ ኮምፕሌክስ እና ሲምፕሊፋይድ ማርኬት ስትራክቸር እዚህ ጋር ያለን አንድ ላይ ላካትትላችሁ ሶ አሁን ዝም ብላችሁ ይህ ስትራክቸር የዴይሊ ኮሬክሽን ሌቨል እዚህ ጋር እንዳለ ለመረዳት 1 hour የሚጠቅምን ይመስላችኋል በ1 hour ይህንን ኪ ሌቨል ማውጣት የምንችል ይመስላችኋል ይህንን ኪ ሌቨል አንችልም ለምን በጣም ብዙ እንደዚህ አይነት ሌቨሎች ልናገኝ ነው እንደዛ ከሆነ ማለት ነው ላሳያችሁ በ1 hour ብቻ ምንመራ ቢሆን ማለት ነው ለምሳሌ ሶ ኢቭን ብንመራ ራሱ የዋን ዴይሊ እዚህ ጋር እናርገውና ይው ብሬክ አርጎ ሄዷል ከዛ በኋላ የ1 hour ሌላ ብሬክ ኦፍ ስትራክቸሮች ያው ለኢንክሪስ እንጠቀም ያው የኛው ከ1 hour በታች ነው ይሄንን ኦቢ ነው የምንጠቀመው ኤስኤምሲ ላይ ሶ ከኮሬክሽን ሌቨል በታች ሶ ፐርፌክት ሄዷል ዘን ሰከንድ ታይም ከብሬክ ኦፍ ስትራክቸር በታች መጣል ሄዷል አሁን ለኢንትሪ እየተጠቀም ነው ለመጨረሻ እንደዚህ ያለን ለኢንትሪ እንጠቀማለን እንደምታዩት እነዚህ አይነት ሙቭመንቶች ሲመጡ ግን ለኢምፓልስ እና ኮሬክሽን አንጠቀምበት አሁን ያው እዚህ ጋር ብሬክ አርጓል ሶ በዚህ በ1 hour ምን ሄድ ከሆነ ማርኬቱ ይሄን ላይ ነክቶ ይመለሳል እያለን ነው ማለት ነው ወደ ላይ ታጇል የተሳሳተ መልእክት ማለት ነው ሶ ለኢንትሪ ስንጠቀምና ለሌላ ነገር ስንጠቀም ይለያያል ሶ ባጭሩ ግን ኮምፕሌክስ ማርኬት ስትራክቸር እንድታዩት ከሲምፕሊፋይድ ማርኬት ስትራክቸር ምን ያህል ዲፈረንስ እንዳለው ሶ አሁን ያለውት ሲምፕሊፋይድ ማርኬት ስትራክቸር ላይ ነው ያ ማለት ዴይሊ
ፎር ሃወር ጀምሮ ወደ እስከ መንዝል ስላለ ይህ ስትራክቸር ምን ይመስላል? ያው ቀጥ ያለ ፑልባክ ነው አይደለ? ቀጥ ያለ ፑልባክ ነው፣ ምንም ውዝግብ የሌለው ማለት ነው። ፎር ሃወር ከመጣው የዴይሊን ያክል ክሊር አይደለም። እዩት፣ ከዴይሊ አይለይም። ይህ ስትራክቸር ይለያል። አሁን ዋን ሃወር ሎወር ነው። ዋን ሃወር እና ፎር ሃወር ዝም ብላችሁ ነው። አሁን ዋን ሃወር እና ፎር ሃወር ይመሳሰላል። ስትራክቸር ስቲል ቢሪሽ ነው፣ ግን ምንም አይመሳሰል። ዋን ሃወር ላይ ብዙ ወጣ ወረዶች አሉ፣ ብዙ ጥንቅጡ የወጣ ስትራክቸር አለ። ዝቅ ባልን ቁጥር እየባሰ ነው የሚሄደው ስትራክቸር። ሙቭመንቶቹ እየበዙ ይሄዳሉ ማለት ነው በጣም። ስለዚህ አሁን እዚህ ጋር የማርኬት ኖይዝ በጣም ከፍተኛ ይሆናል። አንደርስታንድ ለማድረግ አሁን በዋን ሃወር ብቻ ተመስርታችሁ ማርኬቱ ቡሊሽ ነው ቢሪሽ ነው ብላችሁ ዲሳይድ ለማድረግ በጣም ግራ ትጋባላችሁ ማለት ነው። ስለዚህ የማርኬቱን ለምሳሌ እንዳልኳችሁ የሃይር ታይም ፍሬም ኪ ሌቨል ላይ ከመጣ ሎወር ታይም ፍሬም ዋን ሃወርን በለው ሰርቲሚ ወደደም ጠላም ከሲምፕሊፋይድ ማርኬት ስትራክቸር ጋር ነው የሚሄደው። ለምሳሌ እንደምታዩት ይህ ስትራክቸር ይህንን ሌቨል ኮሬክሽን ሌቨል ነክቶ ወደ ፎር ሃወር ኤች ፎር ይመለሳል ብለናል አይደለ? ኮሬክሽን ግዴታ ስለሆነ ያንን የምንሰራው በኤች ፎር ስለሆነ ማለት ነው። እና ይህንን ላይ ነው አይደለም? ወደዚህ ነው አይደለም? ከዚህ ወደዚህ ነው ያለው ይመለሳል ያለው። እስኪ ዋን ሃወር ላይ ብንመጣ ወደዚህ ባይግቡ የሚል ስትራክቸር አለ እዚህ ጋር እንይ እስኪ። ዋን ሃወር ምን እያለ ነው እዚህ ጋር? ቢሪሽ ነኝ አላለ? ይዝም ብለ ዋን ሃወር ነኝ ኢቭን ኦር ብሎክ መጠቀም ከሆነ እዚህ ጋር ሴል ግቡ እያለ ነው። ስለዚህ አንድ ሉዚንግ ትሬድ ማለት ነው። አያጅት ሚስቴክ ማለት ነው። እንደዚህ አይነት ሁኔታዎች ላይ የት ነው ሴልም ከኮሬክሽን በላይ ያሉ ሌቨሎች እንጠቀማለን። እንደዚህ ሪስፔክት ይደረጋል እነዚህ ሌቨሎች። ዋን ሃወር ወደ ደም ጠላ ማያችሁት ተገለበጠ ማለት ነው። ምክንያቱም ማርኬቱን የማንቀሳቀስ አቅም የለው። የማርኬት ሙቭመንት ወይ እነዚህ ቢግ ኢንስቲትዩሽን የምንላቸው የማርኬትን ሪባላንስ የሚሰሩት ቤዝድ ኦን ሲምፕሊፋይድ ማርኬት ስትራክቸር ማለት ነው። ከፎር ሃወር በላይ ያለ ታይም ፍሬም እንቀጥል። እስኪ 30 ሚኒት ልውረድ እስኪ 30 ሚኒትስ አሁን ይሄንን ላይን ከነካ በኋላ ፕራይሱ ይሄንን ዴይሊ ኮሬክሽን ከነካ በኋላ ያው ዴይሊ ወደ ላይ ባይገባ ብለዋል። ፎር ሃወርም እስከዚህኛው ቢሪሽ ላይን ድረስ ባይናችሁ ብለዋል። 30 ሚኒትስ አሁን እንደዛ ይላል። 30 ሚኒት ይላል እንደዛ። ያው እዚህ ዞን ውስጥ በጣም ብዙ ኦርደር ብሎኮችን ሰጥቷቸዋል ሴል እንድትገቡ የሚገፋፉ ማለት ነው። ስለዚህ ማኒፑሌት ልትደረጉ ነው በቀላሉ ኤጌኒስት ባዝ እየሄዳችሁ ስለሆነ ማለት ነው። 15 ሚኒትስ ሶሪ 15 ሚኒትስ ምን ያለ ነው? ቢሪሽ ነኝ ያለሁት እዛ ካይ ኦርደር ብሎኮች ጨቀናቸው መርጣቸው ተጠቀሙ እያለ ነው። ነገር ግን ዴይሊ ምን እያለ ነው? ከዚህ ለው ተነስቼው ወደዚህ ይመለሳለሁ እያለ ነው። ስለዚህ ማርኬቱ እዚህ ጋር እንደምታዩት ወደደም ጠላም የፈለገ ወረደም ወጣ ማለት ነው። መጣ ወደ ኪ ሌቨል መጣ። ኪ ሌቨል ላይ ከመጣ በኋላ ምን አደረገ? ተርን አደረገ። ያው ሽፍት አደረገ። ከዚህ ላይን በላይ ካለፈ በኋላ ምንድን ያደረገው? ሽፍት አደረገ። ለምሳሌ ዋንስ አባብ ኮሬክሽን ሴል ለመግባት ያስፈልጋል ኢንተርናል ብሬክስ ጀምር እዚህ ጋር መግባት ይችላል። ኮምፕሌክስ እና ሲምፕሊፋይድ ማርኬት ስትራክቸር እንደምታዩት ቤዝድ ኦን ዘ ስትራክቸር ታይም ፍሬም ላይ ማለት ነው ምን ያህል የመልእክት ዲፈረንስ እንዳለው እንድታዩ በሚል ነው። አብራችሁን ባክሴስ እንድታረው ያደርጋችኋለሁ ማለት ነው። ባጭሩ ስንቀጥል የሃየር ታይም ፍሬም ብሬክ ኦፍ ስትራክቸሮች ከፎር ሃወር ጀምሮ እስከ መንዝል ያሉት ማለት ነው። እነዚህ ሌቨሎች ልክ ቫሊድ ብሬክ ኦፍ ስትራክቸር ሪትሬስ ማድረግ እንዳለበት ሁሉ ኮሬክሽን ሌቨል የምንላቸው እነዚህ ፕሪቪየስ ሃይና ሎዎች ብሬክ የተደረጉ ተመልሶ ግዴታ ሪትሬስ መደረግ መቻል አለባቸው ማለት ነው። እስኪ ግልጽ እንደሆነ ተስፋ አደርጋለሁ። ያልገባችሁ ልጆች ካላችሁ ደግሞ ጥያቄዎችን ጀባ በሉ። እኔ ጥያቄ ነበረኝ ታሪክ ጠይቅ። ቀጥል ጀባል። እሺ ቫሊዴት ሳያደርግ ብዙ ብሬከር ስትራክቸር ይሰጠናል ማለት ነው? ሊሰጥ ይችላል። አሁን ስቴብል የተረጋጋ ማርኬት ላይ ከሆነ አብዛኛው ጊዜ ኢንቨስትመንት ይሰጥና ያንን ኢንቨስትመንት ማኒፑሌት አድርጎ ይሄዳል። በጣም ሃይ ላይ ምናምን ሲሆን ግን ማኒፑሌሽን ይበዛል ጎልድ ላይ። ሌሎች ፔሮች ላይ ግን የፈለገ ፔር ላይ ቼክ ማድረግ ትችላላችሁ። በጣም ፐርፌክት ነው። ኦኬ እሺ። ሁለተኛው ጥያቄ ደግሞ ቫሊድ ለማድረግ እንደሚመለስ እንዴት ማወቅ እንችላለን?
አዎ እሱ አሁን ኔክስት ክላስ ላይ አሁን በአክሰስ የምናደርገው እሱ ነው። ኮምፕሌክስ እና ሲምፕሊፋይድ እንዴት ነው አንድ ላይ የምናስኬደው ማለት ነው። ኦኬ እሺ። ኦል ታይም ሃይ ሲሰራ ደግሞ ብዙ ጊዜ እንዳየሁት አሁን ቫሊድ እና ኢንቫሊድ ከተማርን በኋላ ቼክ እያደረኩት ነበርና ቫሊድ ሳያደርግ ያለፋቸው ብዙ ቦታዎች አሉ። እነሱን ቫሊድ ለማድረግ ይመለሳል ማለት ነው ቢቆይም ቢዘገይም፣ ወይስ እነሱን ማይነስ እናደርጋቸዋለን እንተዋቸዋለን? ማርኬቱ አሁን ኦል ታይም ሃይ ሲሆን አብዛኛው ጊዜ ማርኬቱ ፎከስ የሚያደርገው ማኒፑሌሽን ላይ ነው እና የማርኬት ሴንቲመንት አናበብ አሳያችኋለሁ። ኔክስት አሁን የኛ የማርኬት ሴንቲመንት ነው። አብዛኛው ጊዜ ሀንት የሚያደርገው ሊኩዊዲቲ ነው። ፕላስ ደግሞ ሪዝን አሁን ኦል ታይም ሃይ ፓምፕ እያደረገ ከሆነ ምንድነው ሪዝኑ? ለምሳሌ ጂኦፖለቲካል ክራይሲስ ወይም ደግሞ የኢንተረስት ሬት ዊክነስ ምንድነው የሚሉትን ነገሮች ወሳኝ ናቸው። በተለይ ግን ጎልድ ዘ ሞስት ሴንሲቲቭ አሴት ከሚባሉ መካከል አንደኛው ነው። ሞስት ኤክስፔንሲቭ አሴት ላላቸው ጎልድ ዓለማችን ላይ አሉ ከሚባሉ ከውዱ አሴቶች መካከል አንደኛ ደረጃ ላይ ያለው ነው። እነ ቢትኮይን ምናምን ስድስተኛ ላይ ይታጫው። እዚህ ጋር ጎልድ 27 ነጥብ እዚህ ጋር ይወጣ 27 ነጥብ 947 ትሪሊየን ማርኬት ካፕ ነው ያለው ጎልድ። ሌሎች ናቸው ናቪዲያ ሁለተኛ አለ 4.9 ትሪሊየን ነው። አፕል 4፣ ማይክሮሶፍት 3፣ አልፋቤት ጉግል ሚሊዮን 3፣ ሲልቨር 7፣ ኢቭን ቢትኮይን ወደ 8ኛ ደረጃ ነው። እዩት። ዘ ሞስት ሴንሲቲቭ አሴት የሚያደርጉና ዘ ሞስት በጣም ቮላታይል ከሚያደርጉት መካከል አንደኛው ነው። ምክንያቱም የዓለማችን ቁጥር 1 አሴት ነው። ሰፕላዩም ሊሚትድ ነው። ስለዚህ ሰፕላዩ ሊሚትድ ስለሆነ ደግሞ እነዚህ ቶፕ 10 ጎልድ ሆልደርስ የምንላቸው ሀገራቶች ወይ ደግሞ እነዚህ ታላላቅ ሀገራቶች ጎልድ እንደ ሪዘርቭ ነው የሚጠቀሙት። አብዛኛው ባለሀብት ምናምን አይተሽ ከሆነ አሁን የበእጅ ብር ወይ ደግሞ ወርቀት መያዝ አይፈልግም። የሚፈልጉት በአሴት ማስቀመጥ ነው። ቢኮዝ ኦፍ ዛት ደግሞ በተለይ ኦል ታይም ሃይ ምናምን ማኒፑሌት ሲያደርግ አብዛኞቹ ኢንቨስተሮች አይን የሚያደርጉበት አሴት ስለሆነ አዘ ፎሬክስ ትሬደር በተለይ ደግሞ ማኒፑሌሽን ሃይ ይሆናል። ለሌሎች አሴቶች ደግሞ ለኢንቨስተሮች በጣም አሪፍ ስለሚሆን ነው ጎልድ በተለይ ትሬድ ማድረግ አስቸጋሪ የሚሆነው ማለት። አብዛኛው ሰው ጎልድ ትሬድ ስታደርጉ በጣም ሪስክ አለው፣ በጣም ማኒፑሌቲቭ ነው። በተለይ ጀማሪው ናችሁ አዛም ያደርጋችሁ ለዛ ሌሎች ፎሬክስ ፔሮች ቀስ እያሉ የሚሄዱበት ምክንያት ይኸው እዚህ ጋር ምንም ራሱ ሊስት ላይ ራሱ የሉም እንደምታዩት ማለት ነው። እና ጎልድ በጣም በቃ ማኒፑሌቲቭ የሚሆንበት የመጀመሪያው ምክንያት ቢኮዝ ባለፈው 30 ትሪሊየን ደርሶ ነበር ኦል ታይም ሃይ በወጣበት ታይም ጎልድ ማለት እና ኦል ታይም ሃይ ላይ ሲሆን አብዛኛው ጊዜ የጎልድ ፎከስ ማኒፑሌሽን ነው። ዋንስ ሪባላንስ ማድረግ ከጀመረ ግን እንዳልኳችሁ እነዚህ ባላንስ የሚያደርግባቸው ሌቭሎች ግዴታ ይመለሳል። ኦኬ እሺ፣ አመሰግናለሁ። እና ምን አይነት ፔር እንዴት ነው የምናውቀው ነከስላል እና የሴንቲመንት እንዴት እናነባለን፣ የማርኬት ሴንቲመንት እንዴት ነው ሪድ የምናደርገው የሚለውን አሳያቸዋለሁ ኔክስት። ኦኬ እሺ። እና ቼክ ምናምን ለማድረግ ምን አይነት ፔር ብንጠቀም ትመክረናለህ? እኔ ሁሉም ፔሮች ላይ ፓኬጅ ብታደርጉት ይህ አለ የፈለገ ፔር ላይ ማለት ኢቭን ክሪፕቶ ላይ ብትሄዱ ራሱ አለ። ኦኬ እሺ፣ በጣም አመሰግናለሁ። የምትወዱ ከሆነ ግን ዩጄ ጂጄ ዩ እና ጂዩ ላይ ቴስት ብታደርጉት ይሰራል። ኦኬ እሺ፣ አመሰግናለሁ። እሺ፣ ሌላ ሰው ቀጥሉ። እሺ፣ ሰላም ሰላም አለን። ሰላም ቆየህ። የኔ አንድ ሁለት ጥያቄዎች ነበሩኝና ማርኬት ሪባላንስ የሚሰራበት አካባቢ ማለት ነው ሳፕላይ እና ዲማንድ ዞኖችን ዲቴክት እያደረገ ነው ማርኬት ሪባላንስ የሚሰራው ወይስ ማርኬት ሪባላንስ አሰራሩ ማርኬት ሜከር ስታይል ማለት ማርኬት ሜከር ከሆነ ጀስት የራሱን እንትን የሚሰራ ይመስለኛል። ሳፕላይ እና ዲማንድ ዞን ዲቴክት እያደረገ ነው የሚለው እዚህ አካባቢ ግልጽ አይደለም እና ማርኬት ሪባላንስ የሚሰራበት ኤሪያዎች ወይም የኮሬክሽን ኤሪያ የምንላቸውን አካባቢ ማለት ነው እንዴት ነው ሊሰራባቸው የሚፈልገው? ማለት አሁን ማርኬት ሜከር ከሆነ የሚጠቀምበት ወይ ሌላ ወይ ሊሆን ስለሚችል እስከዚህ አካባቢ ግልጽ እንድታደርግልኝ ፈለግኩኝ። ሌላ ሁለተኛ ምንድነው ኮሬክሽን ሲሰራ በቦዲና በሻዶ ተቻርጎ ቢመለስ ልዩነት አለው ወይስ የለውም የሚል ጥያቄ አለኝ። ሶስተኛ ጥያቄ ደግሞ
አሁን አብዛኞቹ ያየናቸው ምንድነው እነዚህ ብሬክ ኦፍ ስትራክቸሮቹ ምንድናቸው? አብዛኞቹ በሲምፕሊፋየር ስትራክቸር ላይ ነው ያየናቸው። እነዚህ ሲምፕሊፋየር ስትራክቸር ሎንግ ተጫዋቾች መሆን አለብን ብዬ አስባለሁ። ሎንግ ትሬድ የሚያደርግ ሰው ነው እነዚህን ሂደቶች እያየ የሚከተለው። አብዛኛውን እኛ ትሬደሮች ሾርት ነን። ከሾርትም ደግሞ በጣም ሾርት በጣም የተወሰነ ሚኒት ነው የምንቆየው እንጂ ረጅም ለአንድ ቀን እንኳን የሚሆን እንትን አንጫወትም። እና እንዴት ነው አሁን ምሳሌ ወደ ቡልሽ የሚያሳየን ከሆነ ስትራክቸሩን ብሬክ ኦፍ ስትራክቸር አድርጎ የሚመለስ ከሆነ ግን ኮሬክሽን የሚሰራ ምናምን ከሆነ እንዴት ነው ይሄን ማለት ከስትራክቸሩ ጋር እንዴት ነው መሄድ የምንችለው እኛ የሚል ሀሳብ አለኝ። ሌላ የመጨረሻ ጥያቄ ማርኬት ማኒፑሌሽን እና ማርኬት ኮሬክሽን ልዩነታቸው ምንድን ናቸው? እስኪ እነዚህ እንድታብራራ ሊፈልጌ ነው። መሀል ላይ ላቋርጥ እችላለሁ ስታብራራ። አመሰግናለሁ ታሪ። ችግር የለውም። 4 ጥያቄ መሰለኝ ሁሉም ካስታወስኩኝ እንትን አደርጋለሁ። የመጀመሪያው ስለ ኮሬክሽን ሌቨል ስለ ሰፕላይ እና ዲማንድ ሌቨል ነው የሚመጣው ያልከው። ስለ ሰፕላይ እና ዲማንድ ሌቨል ሳይሆን ማርኬቱ ብሬክ ሲያደርግ የሄዳቸው ሌቨሎች እንደ ባላንስ ማድረጊያ ሌቨሎች ይጠቀምባቸዋል እንጂ ሰፕላይ እና ዲማንድ ዞኖችን አይደለም። ሁለተኛው ጥያቄ የነበረው ወይ ምንድነው የነበረው? ወይ ለማስታወሳቸው ልቀጥል። ሌላኛው ለምሳሌ አንድ ሌቨል ላይ መጥቶ ለምሳሌ ኮሬክሽን ሌቨል ላይ ተመልሶ ወደ ባይ የሚያሳየን ከሆነ እኛ አሁን ይህንን ሊጠቅመው ስዊንግ ትሬደሮችን ስለሆነ እኛን እንዴት ነው የሚጠቅመን ነው። አይ ቲንክ አንደኛው ጥያቄ ደግሞ የሰማሁት ማለት አሁን የኔ ትሬድ ሂስትሪ አሁን እዚህ ቻርት ላይ አላጠፋም እና አብዛኛዎቹ የገባቸው ኢንትሪዎች አሁን እዚህ ጋር ተቀምጧል። ለምሳሌ በተለይ ኦል ታይም ሃይ ከመውጣቱ በፊት የነበሩ ኢንትሪዎችን ብታዩ በጣም ሻርፕ በጣም ቤስት የሚባል ትሬዲንግ ታይም የነበረን ናቸው። ከዚህ ጀምረን ያው ወደ ኋላትን ብንሳው የሙላ ነው። ያው እንግዲህ ፎር ሃወር ላይ ስለሆንኩኝ ብዙ ኢንትሪዎች አሉ። ፎር ዛ ሶ ምንድነው አዘ ዴይ ትሬደር አንድ ፕራይስ ከየት አካባቢ ነው ሪተርን ሊያደርግ የሚችለው? አሁን ስዊንግም ሆነ ሆልድ ለማድረግ እንዲመቸው ስካልፐርም ሆነ የቱ ጋር ስካልፕ ማድረግ እንዳለበት እንዲያውቅ ዴይ ትሬደርም ሆነ የቱ ጋር ዴይ ትሬድ ማድረግ እንዳለበት ለመረዳት ይህ እነዚህ ሌቨሎችን አንደርስታንድ ማድረግ ግዴታ ነው። ምክንያቱም ሃየር ታይም ፍሬም ላይ ያሉትን ሌቨሎች አንደርስታንድ ማታረግ ከሆነ ራንደም እዚህ ጋር ልትገባ ስለምትችል ማለት ነው። ለምሳሌ ይህንን የሃየር ታይም ፍሬም ኪ ሌቨል መረዳት እንዴት ነው አንድን ትሬደር የሚጠቅመው ነው። እንዴት ነው የሚጠቅመው? ለምሳሌ አሁን ከዚህ ፕራይስ ከዚህ ሌቨል ፕራይሱ ተርን ያደርጋል ብለህ አናላይዝ ስትሰራ ያ ሌቨል እንዴት ነው የሚጠቅመው? ለምሳሌ በኤስኤምሲ ብዙ መንገዶች አሉት። ፕራይሱ ያ ሌቨል ላይ ሲመጣ ከፈለክ ተመልሶ ኮንፈርሜሽን እስኪሰጥህ መጠበቅ ትችላለህ። ከፈለክ ደግሞ ከዚህ ላይና አካባቢና በታች ከዚህ ኮሬክሽን በታች ያሉትን የስማርት ሜኒ ኮንሰፕት ቫሊድ ዞኖችን መጠቀም ትችላለህ። ለምሳሌ አሁን ይህንን ሌቨል ነክቶት ከሆነ አይ ዶንት ኖ የኛው የስማርት ሜኒ ኮንሰፕት እቺ ላይን ባይ ዞን ነች። ያውም አራቱንም ሩሎች ያሟላ ኤስኤምሲ እና ሊኩዊዲቲ ላይ በሩሎች ስለሆነ ትሬድ ምናምን። ሌላኛው ግን ይህንን ላይን ከነካ በኋላ ራሱ ኮንፈርም አድርጓል። ታዲያ ይህንን ኢንትሪ እንዴት ነክቶት እንደሄደ ዴታም ዴይ ትሬድ የምታረግ ከሆነ በቀላሉ የቱ ጋር አሁን ከዚህኛው ባይ ስትገባ እዚህ አካባቢ መውጣት ትችላለህ። ወይም ደግሞ ሴል ለመግባት ካሰብ ምንድነው ያለ ከዴይሊ ኮሬክሽን ወደ 4 ሃወር ኮሬክሽን ይመጣል። ዘንድ ከ4 ሃወር ኮሬክሽን በላይ ከመጣ በኋላ ነው ማርኬቱ ፖቴንሻል ሪቨርስ ሊያሳይ የሚችለው ነው ያለው። ስለዚህ ከዚህ በላይ ሲመጣ የት ነው የምትገባው? ያው 1 ሃወር ላይ ራሱ ኢንትሪ አለ፣ ኦሮ ብሎክ አለ። የዲዙን ላይ መጠቀም ይችላል። ይህንን አቮይድ ያደርጋል። እዚህ አካባቢ ያሉትን እንዳትጠቀምና የቱ ጋር ሴል እና ባይ መግባት እንዳለበት ልትረዳ። ሌላኛው ኮንፈርሜሽን ብን የምትወድ አይነት ሰው ከሆንክ ነው ማርኬቱ ያንን ሌቨል ከነካ በኋላ ዴይ ትሬድ እንድታረግ በቂ የሆኑ ኢንትሪዎችን ይሰጣል። በጣም በቂ ማለት ነው። ቆይ ላሳየህ። ለምሳሌ ስትራክቸር እንደምታዩት በስማርት ሜኒ ኮንሰፕት ኢቭን ኢንትሪ የሚጠቅሙ ኢቭን ይህንን ዞን ከነካ በኋላ እንደምታዩት እዚህ ጋር የመጀመሪያ ብሬክ ኦፍ ስትራክቸር ጀምሮ ኢንትሪ ሰጥቷል። እዚህ ጋር ነው የሰጠው። እዚህ ጋር ጀምሮ ኢንትሪ ሰጥቷል። ዴይ ትሬድ የምታረግ ከሆነ እችን ኢንትሪ ቴክ ማድረግ ትችላለህ። ያው 590 ፒፕስ ቀላል ማለት ነው። ኢቭን ከዛ በኋላ ከሄደ በኋላ ራሱ 30 ሚኒት ላይ እና 1 ሃወር ላይ ራሱ ኢንትሪ ሰጥቷል። እቺ ሙቭመንት እቺ ዊክ ስትመለስ ኢንትሪ ሰጣ ነው የተመለሰው። ወደ ኢንትሪ ነው የተመለሰችው። ለምታዩ ማለት ይሄኛው ኢንትሪ ነው ራሱን ይቻላል። ሶ ፖይንት ምንድነው? ማርኬቱ ከየት ነው ሪቨርስ የሚያደርገው? ለምሳሌ ምንድነው ፔታሊያና ነው አሁን እዚህ አካባቢ
አስበው እዚህ መሃል ላይ ባይ መግባትና እዚህ ጋር መግባት ምን ያህል ዲፈረንስ እንዳለው ኪ ሌቨል ላይ ስትገባና ራንደም ሌቨል ላይ ስትገባ ያለውን ዲፈረንስ አንደርስታንድ እንድታደርጉ ነው። ሶ ኢንቲሪ ምናምን ሲሆን ደግሞ ያው በየራሳችሁ ስትራቴጂ አፕላይ ማድረግ ትችላላችሁ። ሁሉም ስትራቴጂ የራሱ አገባብ ስላለው ማለት ነው። ሁለቱም ጥያቄዎች እነዚህ ናቸው መሰለኝ። ሶ ኢንቲሪ ለመግባት ባጭሩ ዴይ ትሬደርም ሆን ስዊንግ ትሬደርም ሆን ማርኬቱ አንተ የምትፈልገው ኪ ሌቨል ላይ ከመጣ በኋላ የምትወስዳቸው ኢንትሪዎች እንደያንተ ይወሰናሉ ማለት ነው። ወይም ደግሞ ለምሳሌ ይህንን ሌቨል ዛሬ ማታ ነክቶ ነገ ፕራይሱ እስከዚህ ድረስ እንደሚመለስ ነው አይደል? ኮሬክሽን ሌቨል ሂንት ያለን ፔታ yes ልክ ነው። ጠዋት ላይ አንተ ማርኬቱ ይህንን ሌቨል ሳይነካ ቢጠብቅህ ዊዝን ዚስ ዞን ውስጥ ቢጠብቅህ የምታቸው ኢንትሪዎች ባይ ናቸው እስከ ድረስ እስከዚህ ሌቨል ድረስ ማለት ነው። አየህ ምን ያህል ሽፍት እንደሚያመጣ ዳይሬክሽን ላይ ዋን ሴል ለመግባት ያሰብክ እንደሆነስ ማርኬቱ ላይ ሴል እገባለሁ ብለህ እያሰብከው ነገር ከዚህ ላይን በታች እንዳትሞክረው እያለ ነው። ይህ ኪ ሌቨል ከሞከርከው ግን ትንሽ ሊሰጥህ ይችላል፣ ግን ሞኖፕሌት አደርግሃለሁ ምክንያቱም ወደዚህ መምጣት አይቀርምና ሴል መግባት ካለበት ከዚህ ላይን በላይ ግባ። ከዚህ ላይን በላይ ብትገባ አሁን ራሱ ሰፕላይ እንደማን እንደምትል ተጠቀም። ይሄንን የ30 ሚኒት ብን ኦርደር ብሎክ ተጠቀመው ሻርፕ ነው ያለው። ሶ ፎከስህ የቱ ጋር ነው የሚሆነው የሚለውን ነው የሚወስነው ማለት ነው። እቺን አሁን ያልካትን ግን እስኪ ድገምልኝ። የለኛዋን ይችል አሁን እንደየ ስትራቴጂው ይለያያል አይደለ? ለምሳሌ እኔ ሴንሲናል ነው የምጠቀመው። ለኔ ኢንትሪ የነበረው ለምሳሌ እሱ ዞን ነው የዋን ሃወር ዞን ነበር እዚህ ጋር የነበረው። ሳፕላይ ማን ትሬድ ኮን ቡሊሽ ኦርደር ብሎክ ወይ ቢሪሽ ኦርደር ብሎክ ምንድን ነው ዘላስት ቡሊሽ ካንድስቲክ እና አይደለ? ፕራይሱ ወደ ቢሪሽ ዳውን ወደ ሴልስ ይወርድ ማለት ነው። ከዛ ለበር መጠቀም ሳፖርት ሬዚስተንስ የምትጠቀም ከሆነም ሜቢ ማልቲፕል ታች የተደረጉ ሌቨሎች እዚህ ጋር አይደለም እዚህ ጋር ብሬክ የተደረገ ሌቨል አሁን ከሱ ጋር ብሬክ አድርጎት ወስዶታል። አሁን የታችኛውን ሊወስድ ነው የመጣው እንደየ ስትራቴጂ በቃ አሁን ፕራይስ አክሽን የሚጠቀም ሰው ከሆነ ለምሳሌ ፕሪቪየስሊ ፕራይሱ ከዚህ ጀምሮ ብሬክ አድርጎ ነው ይወረዳል አይደል? እዚህ ጋር እዚህ ጋር ሪአክት አድርጎ ወጥቶ ነበረ ዘን ብሬክ አድርጎ አሁን ይሄኛው ፕራይስ አክሽን የሚጠቀሙ ሰዎች እንደ ሬዚስተንስ ነው የሚጠቀሙት። ሶ እዚህ ጋር ሴል እንድትገባ ራሱ ያደርጋል። ሶ እንደየ ስትራቴጂው ቤዝድ ኦን ዩር ስትራቴጂ የምትፈልጉትን ስትራቴጂ የቱ ጋር ኤክስኪዩት ማድረግ እንዳለባችሁ ወደ ሴልም ወደ ባይም አንደርስታንድ ዝታረጉ ማለት ነው። እስኪ እነዛ ሁለት ጥያቄዎች እሺ ቀጥል ለሌሎችም ታይም እንሰጥ። አንተ አፍጥናቸውና ሁለቱ ካልመለስናቸው ደግሞ ነክስት ላይ እንመልሳቸዋለን። ቀጥል። መልሳቸዋል። በሻዶው እና በቦዲ ቢነካው ነው ያልኩት። ችግር የለውም ይለኛል። ማተር የለውም እሱ ኪ ሌቨሉን የመንካት ግዴታውን ነው መውጣት ያለበት። እሺ ማርኬት ማኒፑሌሽን እና ማርኬት ኮሬክሽን ሶ ማርኬት ማኒፑሌሽን የምንለው ቢኮዝ ኦፍ የማርኬት ሴንቲመንት ሊሆን ይችላል፣ በጂኦፖለቲካል ክራይሲስ ሊሆን ይችላል፣ ወይ ደግሞ በሚወጡት ፋንዳሜንታል ኒውሶች ምክንያት የሚፈጠረው ማኒፑሌሽን ወይ ደግሞ የሚፈጠረው ትላልቅ ሙቭመንቶች ሲኖሩ እነዚህ ማኒፑሌሽን ብለን እንጠራቸዋለን። ነገር ግን የማርኬት ስትራክቸሩን ብሬክ ካደረገ በኋላ ያንን ስትራክቸሩን ባላንስ ለማድረግ የሚመጣው ሙቭመንት ደግሞ ኮሬክሽን ብለን እንጠራለን። ዲፈረንሳቸው እኛ ነው። ኮሬክሽን የምንለው የማርኬት ሪባላንሱን ለመጠበቅ የሚመጣ ሙቭመንት ነው። ማኒፑሌሽን የምንለው ደግሞ ቢኮዝ ኦፍ ጂኦፖለቲካል ክራይሲስ ሊሆን ይችላል፣ ቢኮዝ ኦፍ ፋንዳሜንታል ሊሆን ይችላል፣ የሚፈጠር ማርኬቱ ላይ ቮላታይሊቲ ማለት ነው። ከቁጥጥር ውጭ የሆነ ቮላታይሊቲ ትሬድ ለማድረግ አስቸጋሪ የሆነ ማለት ነው። እሺ አመሰግናለሁ። እሺ ችግር የለውም። ሌላ እስከ አንድ ሁለት ሰው ጥያቄ ነክስት ላይም በደንብ ስለምንጀምር አምስት ደቂቃ አለ። ኦኬ